አይ ቲንክ እዚህም የሚወራው እንዳለ ሆኖ እዛም እየተደረገ ያለው እንዳለ ሆኖ ስቲል ቤስት የሆነውን መንገድ ወይም ቤተር የሆነውን የሚሻለውን መንገድ እንደያዝን ነው ማስበው እኔ። ምናልባት በዚህ በኩልም ክፍተት ሊኖር ይችላል ከስህተት አንጎልም እኛም እና ግን ሆኖም ብለን የምናነሳው ነገር አለ አይደል? ሆኖም አይ ቲንክ ዲስ ዌይ ኢዝ ቤተር ምናምን የምንለው ነገር አለ። ሰው ይደክማል። አዳድ ያው ፍጡር መሆናችንንም ፕሩቭ ከሚያደርጉልን ፖይንቶች መካከል አንዱ ይሄ ነው። መድከም፣ መሰልቸት ምናምን አይነት ነገር እና እኔ በጣም የስልቾች ሁሉ ባንዲራ ያዥ ነኝ እኔ እንደምታውቁት ማለት ነው። የሆነ ኮመን ነገር እየተወራ ሁላ ኢዝሊ መግባባት የምንችልባቸው ነገሮች ላይ ሰው ሽክርክሪት ውስጥ ሲገባ እዛው ነው የምደክመው። የሁለት ደቂቃ ንግግር ውስጥ ራሱ ማለት ነው ፖይንት ላይ ካልተወራ ድክም የሚለኝ አይነት ሰው ነኝ። አይደለም እንደዚህ አመት ሙሉ እንትንም ይሄ ተወርቶ ተንከባለው ይቅርና የሁለት ደቂቃ ንግግር ውስጥ እንኳን ለማውራት ብቻ ሰው ዝም ብሎ ሲያወራ አይመቸኝም። ለመናገር ብቻ በቃ ፖይንቱን አውርተህ ዞር ማለት ነው። ልክ በምድረ በዳ የሚጮህ ሰው ድምፅ ነኝ አለ ስለ ራሱ። እስቲ ራስን አስተዋውቅ አለ ተባለ ዮሐንስ መጥምቁ። አስተዋውቅ ራስን። ዮሐንስ ዘካርያስ እባላለሁ እናቴ ኤልሳቤጥ ምናምን አይደለም ያለው በምድረ በዳ የሚጮህ ሰው ድምፅ የተባልኩት በኢሳይያስ የተነገርኩት እኔ ነኝ አለ። እኔ ነኝ እና ሜሴጅ ምንድን ነው? ሜሴጅ ከእኔ በፊት ያለ በክብር ከኔ ላቀ እሱ ከፍ ሊል እኔ ዝቅ ልል የተገባው ጫማውን ጠፍር ልፈታ እንኳን የማይገባኝ ከኔ የከበረ ይመጣል። ቆይ ጠብቁ እየመጣ ነው አለ ማለት ነው። ዳት ዋዝ ዘ ሜሴጅ ኢንታይርሊ ዮሐንስ የተወለደለት ጉዳይ ያቺ ጉዳይ ናቸው። ኢንታይርሊ 6 ወር ቀድሞ የተወለደበትም ዓላማ ማለት ነው። እንግዲህ በስጋ ኢየሱስ ክርስቶስ የ6 ወር ታላቁ ነውና የመጥምቁ ዮሐንስ ሚሽን እሱ ነው። ያውና የዓለምን ኃጢአት የሚያስወግደው እግዚአብሔር በግ ያውና እኔ ቀድሜ ቢመጣ ከኔ በፊት ነበረ ያልኳችሁ። ፕሪ ኤግዚስተንት ነው፣ ፕሪ ኢሚነንት ነው፣ ቀድሞ የነበረ ነው፣ ቀድሞም የከበረ ነው ያልኳችሁ ያውና እሱ በቃ ያንን ተናገረ። ኢሚዲየትሊ በዛው 2 እና 3 ቀን ውስጥ ተያዘ፣ አንገቱ ተቆረጠ፣ ሄደ ማለት ነው። አለቀ። ስለዚህ ላስት ሚሽኑ ምን ነበር ሲባል በጉን አሳይቶ መሄድ ነው፣ እረኛውን አሳይቶ መሄድ ነው። አለቀ። ያውና የመጨረሻው ነቢይ የመጨረሻው ካህን በብሉይ ኪዳን ኦርደር ማለት ነው። እንድነግራችሁ የሚጠበቀው ይሄ ነው። እንደ ካህን በጉን አቅርቤላችኋለሁ፣ ይኸው። ከዛ ሄደ ማለት ነው። በቃ ፕሪሳይዝ ሚሽን ማለት ነው። ፕሪሳይዝ የሆነ ሚሽን እድሜ ልኩን ኖሮ እኩያው ነው አድገው የ6 ወር ታላቁ ቢሆንም በቃችን የተናገረው ሄደ ማለት ነው። ሄደ ወደ አምላኩ ሄደ ብለን ዘምረን ሸኘ ነው ማለት ነው። ሚሽን አለን ብዬ አስባለሁ። የየራሳችን ኢጎ፣ የየራሳችን ጩኸት፣ የየራሳችን ተጠላልፈን የምንወድቅባቸው ነገሮች አሉ። እነሱ ነገሮች ግን ቆም ብለን ማሰብ የሚኖርብን ለሆነ ለአንድ ጉዳይ ነው የተፈጠርነው። በየቀኑ መተን የምናቦካው ነገር እንዳለው ነው ማለት ነው። ደን ከዛ በኋላ በቃ ልንቀላ ከመንገድ ዞርንልን ሌሎች ቦታው እንዲይዙ ማለት ነው። ነክሰን የመቆየት ፕላን የለንም። ሴሌብሪቲ አይደለንም እኛ አገልጋዮች ነን። ያው ትርጉሙ ተቀይሯል በዚህ ዘመን። አገልጋይ ከሆንክ ቦስ ነህ ነው አይደለ? አለቃ ነህ ነው ቃሉ። ግን በትርጉም ደረጃ እንደዛ እንድታስብ አያደርግም። አገልጋይ ነው የተባልከው እንጂ ተገልጋይ አልተባልክም። ሴሌብሪቲ አይደለህም። ኦኬ፣ ሚዜውን ሙሽራውን ሴሌብሬት የምታደርግ ነህ እንጂ ሴሌብሪቲ አይደለም። ለዛም አልተጠራንም። ሚሽን አለን ዞሮ ዞሮ እና ጩኸታችን፣ ልፋታችን፣ ድካማችን ያንን ሙሽራ የማድመቅ ነው ወይስ ሌላ ነው የሚል ነው መሆን ያለበት። ምንም ይሄ አትሊስት ማለት ነው ካለን ድካም ፐርሰናል አድርገውና ካለኝ ድካም ካለኝ ብርታት የትኛውንም አሁን የሚደረገውን አይነት የሆነ ቴዎሎጂን የሆነ ትራዲሽንን ፕሮሞት ለማድረግ ስጋጋጥ አይታችሁኝ አታውቁም። እንኳንም አላያችሁኝ፣ ወደፊትም አታዩኝም። አምነዋለሁ እኮ ዲርሊ፣ በጣም ነው ማምነው ሪፎርምድ ቴዎሎጂ። በቃ አም ኢን ላቭ ዊዝ ዳት እንትን ማለት ሲስተም ኦፍ ቴዎሎጂ በጣም ነው ዲላይት የማደርገው።
ግን እሱ ውስጥ እስካልታቀፍክልኝ ድረስ አድንም ኦራል ዳንክም አልልህም። ኦኬ አንደርስታንዲንጉ ከሳበ ዋው በዚህ መንገድ ማየቴ ውስጤን ማርኮታል ካልክ ና ከዛ አብረን እናመልካለን። ችግር የለውም አብረን እናመልካለን። ከዛ ውጭ ግን ባለበት ሆነ አደጋ ላይ ነህ ብዬ ጥሩምባ አልነፋም። ሶ ወደ ይደክማል ልምጣና አሱ አንተ ፐርሰናሊ እንጌጅ ከማድረግ በፊት እኔ እንጌጅ እያደረግኩ ነው የቆየሁት እዚህ ሚዲያ ላይ ከጅምሩ ማለት ነው። ያኔ ገና አሁን እዚህ ቤት ያሉት የነዛን ሚሽን ተቀብለው ማስሮጥ ከመጀመራቸው በፊት እዛ ያሉት ብቻቸውን እየለፉ በነበሩበት ሰዓት ናቲ ምናምን በነበሩበት ጊዜ ጀምሮ ኦኬ በጣም እየሰራንበት ነበር የቆየ ነው። ሶ ኦል ኦፍ ሰደን ቶታሊ ፔንቴኮስታል ጠል ቶታሊ በቃ የሆነ ኤግዚስታንሳቸውን የሚጠል አይነት ቡድን ተነሳ አይነት ነገር ማለት ነው። የመሬቷ የሚለውን ነገር እናየዋለን። ቪዲዮ ልክላለሁ። ሶ ተነሳ ማለት ነው። አሁን አማን ራሱ እኮ ድሮ እንደዚህ ይል ነበረ ምናምን እያሉ የሚያመጧቸው ቪዲዮዎች አሉ። እንደዛ ብዬ ግን አልዳኑም ብዬ አላቅም። ዲዛግሪ ያደርጋለሁ። እንደዛ ብዬ ግን ከነዚህ እነዛ ይሻላሉ ብዬ አላቅም። ስቲል ዲዛግሪ ያደርጋለሁ ጊፍቶቹ ጉዳይ ላይ ምናምን። በቃ ፕራክቲካል መሆን አለበት ብዬ ነው ማምነው። ፕራክቲካል መሆን አለበት እኒያው። ከዛ ሰሚት አደርጋለሁ ያለኝን ነገር እተዋለሁ ነው የምለው። ግን እንደዛ እየተለማመድክ ስላለ ዱምድ ሆነሃል የሚል እንትን ኖሮኝ አያውቅም። የማውቃቸው ሪፎርምድ ወንድም እህቶችም እንደዛ አይነት እምነት የላቸውም ስለ ፔንቴኮስታሎች ሲያስቡ። በጣም ሉዝ ነው እኛ ጋር እንደዛ አይነት ነገሮች የምናይበት ማለት ነው። ሉዝ ነው። እንደዛ ኢንፍሉዌንስ ያደረጉኝ ሌሎች አይደሉም። ኢቨን ፔንቴኮስታል ስኮላሮችም አይደሉም፣ ወይም ህይወቴ ላይ የነበረ ልምምድም አይደለም እንደዛ እንደሆነ ያደረገኝ። የእኛው ስኮላሮች ናቸው እንደዛ ሉዝ እንደሆነ ያደረጉኝ ማለት ነው። አንዱና ዋነኛው ቶማስ ሽራይነር ነው። እንደምታውቁት ሚራክልስ የሚል መጽሐፍ አለው፣ አንድ መጽሐፍ አለው እና እዛ ላይ በጣም በቃ አገባቡን ሳየው ለካ እንደዚህ ማውራት ይቻላል ምናምን አልኩ ማለት ነው። ባለፈው ሳሳያችሁ ነበር መጽሐፍ። ለካ እንደዚህም ኮሚኒኬት ማድረግ ይቻላል። ምክንያቱም አይወዝ ብላታንት ነበርኩ ያው ከሚዲያው በፊት በነበረኝ እንትን ማለት ነው። በጣም ነው የምቃወመው፣ ለነጋ ልልም ስናገር ምናምን። ከዛ የኔው ሰው ነው መልሶ አማን አርፈህ ቁጭ በል ተረጋጋ፣ እንደሱ አይደለም፣ ሌላ አገባብ አለው፣ ሌላ አነጋገር አለው የሚል ነገር የነገረኝ የኔው ምሁር ነው ማለት ነው። ቶማስ ሽራይነር ይባላል። ሶ ከዛ በኋላ ነው ኦኬ። ከዛ በኋላ ራሱ ያን አፕሮች በመከተል ምክንያት በጣም ብዙ ፔንቴኮስታል ወንድሞቼ ጋር ለማውራት ህብረትን ለማድረግ ኦኬ፣ እንደዛ ከሆነ እንደዚህ ማድረግ እንችላለን የሚል ነገር መነጋገር እንድንችል ሆኗል። አሁን ለመነጋገሪያም የማይሆን ይሄ ድልድይን እየሰበርክ የመሄድ አይነት ነገር ማለት ነው። ድጋሚ የመገናኘት ፕላንት ከሌለ ነው አይደለ ድልድዮች እንዳለ እየሰበርክ የምትሄደው። ጦርነቶች ታሪክ ላይ በብዛት የድልድይ መስበር እንትን አለ። ኢቨን አሁን የራሽያ እና የዩክሬኑ ጦርነት ላይ ድልድዮችን አይደለ እየሄዱ በቶርፒዶ ምናምን የሚሰብሩት በታች በሰርጓጅ ምናምን ሄደው ቦምብ ለጥፈውበት ምናምን ድልድይ ይሰብራሉ። ምክንያቱም የውሃ ውስጥ ድልድይ መልሰ ለመስራት በጣም ብዙ ጊዜ ነው ኢንፍራስትራክቸር ምናምን የሚጠይቀው። ያንን ካሰብክ ነው ድልድይ የምትሰብረው፣ መንገድ የምትሰብረውና ምንትን የምትለው። የእኛ ሀገር ቤት ጦርነት ላይ ማየታችሁ ከሆነ ትግራይ ይገባል መከላከያ ምናምን ሲባል ኤርፖርቶቹ ናቸው አይደል የተቆፈሩት። አይታችሁ ከሆነ የእግረኛውን ያው በእግር እዛ ጋር የጦርነቱ ይካሄዳል። በአየር ከመጡ እንዳያርፉ በሚል ኤርፖርቱ እንዳለ ነበረ ሲማስ የነበረው። ኦኬ ሲማስ የነበረው ማለት ነው። ሶ ያ በቃ መመለስ ካልፈለክ ነው እንደዛ አይነት ነገር የምታደርገው። ሶ ዋይ ዶንት ዩ ዩዝ ዘ ሴም አፕሮች ዊዝ ዘ ኦርቶዶክስ ቢኮዝ ኦኬ ለሴም አፕሮች የማንጠቀመው ቶታሊ ለእናንተ ፓጋን ስለሆንን እናንተ እንዴት ትሬት ማድረግ እንዳለብን አውቃለሁ። ችግር የለብኝም። ይሄኛው ግን ስቲል ቤተሰቤ ነው ብዬ ነው የማስበው። ከአንተ ከኦርቶዶክሱ ለእኔ ፔንቴኮስታሉ ነው የሚቀርበኝ፣ ከአንተ ከካቶሊኩ ለእኔ ፔንቴኮስታሉ ነው የሚቀርበኝ። ስለዚህ ቤቴ ያለውን እንዴት ትሬት ማድረግ እንዳለብኝ አውቃለሁ። አንተ ግን የአንተ ቤተክርስቲያን ካልመጣው እንደጠፋው ታስባለህ ነው። ይሄኛው ግን አያስብም። ስለዚህ ከዚህ ጋር ቁጭ ብዬ ወንበር ስቤ ማውራት እችላለሁ። አንተን ቁጭ ብዬ ሌላ ገና ቤተክርስቲያን ምናምን ቁጭ ብዬ ከማውራ ማለት ነው። ሶ ለእናንተ የእናንተን ኤነርጂ ነው የምሰጠው።
ኦኬ። ለእናንተ የእናንተ ኢነርጂ ይሰጣችኋል። እዚህ ላሉት ግን ቤት ውስጥ ያላሉት ሌላኛው ክፍል ብዬ ነው የምጠራው። እኔ ብዙ ጊዜ እንግዲህ ሰምታችሁኝ ታውቃላችሁ። አሁን ያለሁበት ቤት 2 መኝታ ነው እና በእንትን ነው የተከፈለው፣ በወሎች ነው የተከፈለው። ኦኬ፣ በወሎች ነው የተከፈለው እና እንግዳ ሲመጣ አንደኛው ክፍል ውስጥ ያርፋል ምናምን። ያ የመጣው እንግዳ የእናቴ ልጅ አይደለም፣ ግን መወለድ ቋንቋ በሚለው የተዋደድን ወዳጄ ሊሆን ይችላል። ኦኬ፣ ስለዚህ እሱን የማወራበትና አጥር የለየንን ደግሞ እዛኛው ጎረቤት ላይ ያለውን ደግሞ ማወራበት መንገድ ይለያያል። ኦኬ፣ ማወራበት መንገድ ይለያያል። ሶ ከእናንተ ጋርም ድልድይ መስበር ጨዋታ እኛ ተጫውተን አናውቅም። ግን የእናንተ ልጆች አፕሮች የሚያደርጉበትን መንገድ አፍተር ኦል ሚዲያና ስትራቴጂ ስለሆነ ዊ ነው። መቼስ ቲክቶክ ለእናንተ በግል ተሰጥቷችሁ 6-7 ዓመት ስትለማመዱ ቆይታችሁ እኛ አሁን ትላንት ወዲያ የጀመርን አይደለንም። ዊ ነው ኤግዛክትሊ እኩል ነው የመጣ ነው። እናውቀዋለን፣ አካሄዱን ምን አይነት ፖለቲክስ እንደሚሰራ እናውቀዋለን። ስለዚህ ለፖለቲክሱ የሚመች አይነት መልስ መስጠትን እንችላለን። የማያውቁቱ ገብተው ነው እየበጠበጡ ያሉት ብለን ስለምናምን ነው በጣም ብዙ ነገርን ወረድ ባለ መንገድ እያስኬድን ያለ ነው ማለት ነው። ኦኬ፣ ወረድ ባለ መንገድ እያስኬድን ያለ ነው። ለዛ ነው እነዛ ለገዛ ፖለቲካቸው ሲጠመዝዙት እዚህ ጋር ያሉት እየተጠመዘዙ እንዳለ አላወቁም፣ እየተማገዱ እንዳለ አላወቁም። ስለዚህ ቢያንስ ህዝቡ እንዲያውቅ እናደርጋለን። ሰዎችን ላንመልሳቸው እንችላለን። ስልክና ኢንተርኔት ካለ መግባት ነው፣ አለቀ። ትናገራለህ፣ ግን ሰሚዎቹን ኢንፍሉዌንስ ማድረግ እንችላለን። አትሊስት አሁን ነገሩን እያካሄዱ ነው ከሚባሉ ሰዎች ኢንፍሉዌንስ ይልቅ የኔ ኢንፍሉዌንስ ይበልጣል አይደለ? እኔ ኢንፍሉዌንስ ማድረግ እችላለሁ። ኢንፍሉዌንስ አደረግ ግን እነሱ በሄዱበት መንገድ ዛሬ ሰማይ ምድር ቢገለበጥ አልሄድም። ሞራሊቲ የሚባል ነገር ተሰጥቶናል። የቢብሊካል ሞራሊቲውን አይደለም እያልኳቸው ያለሁት። አንዱ ላይ ያረከውን አንዱ ላይ ስለማድረግ፣ አንዱን ትሪት ያረክበውን ሌላውን ትሪት ስለማድረግ እና የምታምናቸው ቤዚክ የሆኑ እምነቶችህን ሳትንድ ነው የምታደርጋቸውን ነገሮች ማድረግ የሚኖርብን። ኦኬ ሶ እኔ አቭ ኖ አይዲያ አሁን ላይ እንዳልኩ ነው። እዚህ ቤት ነው ደጋግሜ ስናገር የነበረው። ግቡ ስለማይገባኝ ምን ብዬ ልፋለም ነው የኔ ጥያቄ። ኦኬ አይገባኝም። የሆነ ልረዳ ሞከርኩ የሆነ ያክል ማለት ነው። አሁን ለምሳሌ ይሄ ልናገርና እንትን ልበል። አሁን ለምሳሌ በጣም ቅናታቸውን አደንቅላቸዋለሁ። እኔ ጋር ያለ ቅናትም ስላለ ማለት ነው። በጣም ነው ቅናታቸው። በቃ ማለት ስትሪክትሊ ያንን ትራዲሽናል ሉትራኒዝም መምጣት አለበት። በኢትዮጵያ ኮንቴክስት የተቀያየጡ ነገሮች አሉ ነው። አይ ሪስፔክት ዳት። በዛ ዋይዝ ያኔም ተናግሬያለሁ። እነሱ ባሉበት ቁጭ ብለን አውርተናል። አይ ሪስፔክት ዳት። እንደዛ ማሰባቸው ስህተት አይደለም። ለምን ወደኋላ ምናልባት 100 ዓመት 200 ዓመት 300 ዓመት ስትሄድ አሁን ያለው አይነት ሉትራኒዝም አይደለም ያለው። ራይት አሁን ያለው የኔው አይደለም፣ ሪፎርም አፕሮች አይደለም ያለው። ሊብራሊዝም የሚባል መሽገር መጥቶ የበጠበጠው ነው። ፕሮግሬሲቭ የሚባል ነገር መጥቶ የበጠበጠው ነው። ሌሎች እርስ በርስ ኢንተርዲኖሚኔሽናል የሚወራረሱ ነገሮች መጥቶ የሆነ ከለሩን ያሳጣሉ። ልክ ይሄ 2 ዘሮችን ስታዳቅሉ ሶስተኛው የሚመጣው ከሁለቱም ለየት ያለ እንደሆነ አይነት ነገር ማለት ነው። ከሁለቱም ነው የሚመጣው፣ ግን ሁለቱንም ያልሆነ ነው። ለምሳሌ ኢትዮጵያዊና ቻይናዊ ተጋብቶ ቢወልዱ ኢማጂን የሆነ ጠይም ቻይናዊ ሲወለድ ማለት ነው። ጠይም ቻይናዊ ዝናት ናቹራል አይደለ አካሄዱ። እኔ የሚመስል ቻይናዊ አስቡ፣ አይኑ ጭፍን ያለ ምናምን፣ አፍንጫው ድፍጥጥ ያለ ምናምን አስቡ፣ ጥቁር ቻይናዊ ምናምን ወይም ጠይም ቻይናዊ አስቡ። አይመጣም፣ እንደዛ አይደል? አይመጣም። ሶ ሁለተኛው ሪዛልት ሆኖ ከሁለቱ ድቅል የሚመጣው ሁለቱንም አይመስል የሆነ ሌላ አዲስ ነገር ሆኖ ነው የሚመጣው። ኦኬ ሶ አሁንም በነሱ ጥያቄ መሰረት፣ አሁን በወንድሞቻችን ጥያቄ መሰረት ልክ እንደዛ አይነት ክልስነት እየመጣ ነው። ኦኬ እዚህ ጋር አንድ ሰው ልቦልት እዚህ ሙስሊም መጥቷል። እኛ እዚህ ቤት ውስጥ እያወራን ነው፣ እዚህ መቶ ደግሞ ይጨቃጨቃሉ ብሎክ። እሺ እና የተከለሰ ነገር እየመጣ ነው። ይሄኛው ነገር አባቶቻችንን አይመስልም። ይሄ ነገር የተነሳንለትን፣ ይሄ ነገር ጽሁፎቻችንን አይመስልም፣ ይሄ ነገር ክሪዶቻችንን አይመስልም ብሎ ማለት ጤናማነት ነው።
እኔም ያ ጥያቄ ስላለብኝ ማለት ነው። ኦኬ ጤናማ አይደለም የሚለው ግን መነገር ያለበት ለማን ነው? ኦኬ ለማን ነው? ለማን ነው መነገር ያለበት? ቲክቶክ ላይ ላሉ ሰዎች ነው ወይ መወራት ያለበት? ኦኬ መወራት ያለበት የራሱ ሳይድ ሊኖር ይችላል። ኤንድ አፕሮቹ ይሄ ነው ወይ? ዳይሬክትሊ ደግሞ አድረስ መደረግ ያለባቸው ቲክቶካውያን ናቸው ወይ? ወደ ቲክቶክ ሰዎች ተብሎ ነው ወይ አድረስ መደረግ ያለበት? ለመሪዎች አይደለም ወይ? ኦኬ ለመሪዎች አይደለም ወይ? አንዴ እኮ ወጥቶ መሪው ቢናገር ዋንስ ፎር ኦል ሶሉሽን ያገኛል ነው። ዋንስ ፎር ኦል ማለት ነው። መሪያቸው ወጥቶ የስ በሚዲያ ላይም እንደምናየው አንዳንድ ቦታዎች ላይም እንደምንመለከተው እንደዚህ አይነት ጥያቄዎች ይነሳሉ። በእርግጥ ሉተራዊ የሆነው ማይንድ ሴት ይሄ ነው፣ እንደዚህ እናምናለን፣ እንደዚህ አናምንም፣ እንደዚህ እንቀበላለን፣ እንደዚህ አንቀበልም ተብሎ ቢወራ እናንተ 4 ወር የለፋችሁበትን በ40 ደቂቃ በ4 ደቂቃ እልባት ያገኛል። ስለዚህ በጥብጦ ለበጥባጭ የመስጠት አይነት አፕሮች እየተካሄደ ስላለ ብቻ ነው ብቸኛው የአማን ኮንሰርን እንጂ ጥያቄያችሁ ላይ ችግር የለብኝም። እኔ አሁን እዚህ ጋር ሆኜ በዚህ ሳይድ ሆኜ ሳወራ ፔንቴኮስታሊዝምን ኢምፕሬስ አድርጌው አይደለም እያወራ ያለሁት። ግን እናንተ የሄዳችሁበትን መንገድ ቢሄድ ከመበጥበጥ ውጪ ሰላም የሚሆን ነገር ላመጣ አልችልም። ለአንድነት የሚሆን ነገር ላመጣ አልችልም። ለመያያዝ የሚሆን ነገር ላመጣ አልችልም። ወንጌል ለመመስከር የሚሆን አይነት ነገር ላመጣ አልችልም አልችልም አልችልም። ስለዚህ አስዮ እኔ በቃ አይ ቲንክ ዛሬ መጨረሻ ቢሆን ነው ደስ የሚለኝ። ምክንያቱም በያንስ 4 5 6 ጊዜ አውርቼበታለሁ ይመስለኛል በዚህ ቶፒክ ላይ እና የዛ ግብ ስለማይታወቀኝ የቱ ጋር ደርሶ አሁን እዚህ ጋር ፔንቴኮስታሉ ላይ እየተኮሰ የቆየበትን ጊዜ ለዚህ ነበር ብሎ ሴሌብሬት ማድረግ የሚችልበት አይነት ውጊያ ካልሆነ ሲተኩስ የቆየበትን መጨረሻ ላይ የስ ድል አድርጌያለሁ ለዚህ ነበር የሚለው አይነት ግብ ከሌለው ምን ብለ ነው? ኦኬ ምን ለማድረግ ነው? በቃ እሱ አይገባኝም ነው። 40 ደቂቃ ንግግሩን ሂጂና እዛ ቢሮ ነው የምትናገሪው። ሰሎሜ አትንገሪኝ ለእኔ እዚህ ቲክቶክ ላይ መጥተሽ። የሉም አክሰስ አይደረጉም። እንደነ እዩ ጩፋ በቦዲጋርድ ነው የሚዞሩት የሉትራን መሪዎች። ኢሜይል አታረጉም? ኢሜይል አታረጉም ነው? ለቲክቶክ ሰዎች ተብሎ መካሄድ አለበት የሚል ፕሪንሲፕል አላችሁ? ኦኬ ሶ እኔ ዲስ ኢዝ ናት ዋይዝ ነው በቃ የኔ ጥያቄ። ዲስ ኢዝ ናት ዋይዝ። ኦኬ ዋይዝ አይደለም ይሄ አካሄድ። ኦንሊ ኦብጀክሽን እኔ እሱ ብቻ ነው በቃ አለ እንጂ ጥያቄያችሁ ላይ ችግር የለብኝም። እኔ ግን ጥያቄው እንዴት ነው ዴሊቨር የምታደርጉት? አፕሮቹ እንዴት ነው? መጨረሻ ላይ ምንም ዳሜጅ የሌለው አይነት ማለት ነው። ማንንም አንቃችሁ ያልገደላችሁበት ነው መሆን ያለበት። ዳስ ማይ ፖይንት እና አይ ቲንክ ዲስ ዊል ቢ ማይ ፋይናል እንትን ማለት ነው ሪማርክ ነው በዚህ ጉዳይ ላይ የሚሆነው። ሌሎቹ ይቀጥሉበት። እኔ አሁን ገብቻ አላቅም። የሚልኩልኝ ሰዎች ነበሩ ቪዲዮ ሲልኩ። ኦኬ አትላኩልኝ ነው ምለው። እኔ ኤፍሬም ደግሞ ምን እንደነካው አላቅም። ብናገረው ደስ ይለኛል። ለመናገር የሚቀለኝ እሱ ስለሆነ ማለት ነው። ምንድን ነው እየሮጥክ የምትገባው በየቤቱ ማለት አተው? ኤፍሬም ባለ ጊዜ ነው እያልኩ ያለሁት። አተው ለምን ትገባለህ? ዌልካምድ የማትሆንበት ቦታ ላይ ኢሪቴትድ የምትሆንበት ቦታ ላይ ፕሮቮክ ተደርገ የሆነ ነገር እንድታወራ የምትደረግበት ለምንድን ነው እየሮጥክ የምትገባው? ለምንድን ነው ግብአት የምትሆነው? አሰብስፎ የሚጠብቁት እዛ ጋር 70% ማን ነው ተከታታይ የሚለውን እናውቃለን አይደል? ግዴታ እኮ አይደለም መግባትና የሆነ ነገር ኤክስፕሌን ማድረግ። ለምን ነው የምገባው? ማለት ሪያክሽን ባልሰጠህበት ቦታ ማለት ነው። ባይዞ የሚጮህ ነገር የለም። ድምፅ የሆነ ድምፅ ሆኖ ለመውጣት ሄዶ የሚገጨው ነገር ሊኖር ይገባል አይደለም? የሆነ ሳውንድ ሆኖ ወደኛ ጆሮ ለመድረስ ኢንተራክት የሚያደርገውን ነገር ይጠይቃል። አለዚያ ባዶ ጩኸት ብቻ ሆኖ ነው የሚቀረው፣ ኢንተራክሽን ከሌለው ማለት ነው። ለምን ኢንተራክት ታደርጋለህ? ለምን አትተውም አንተ? ለምሳሌ ፐርሰናል ኢንጌጅ አድርጊያቸው አላውቅም እኔ ስቲል ግን እዚህ እየመጣሁ አወራለሁ እኔ ራይት። ሰብስታንስ ያለውን ነገር ነው የምናወራው። የሆነ ቤት ዘግቶ የመጫው አይነት ነገር አይደለም እያወራን ያለ ነው። ሰብስታንስ ያለውን ነገር እናወራለን። እዚህም ቤት መታው አውርተህ ታውቃለህ። እየገባ ለምን ግብአት የሆነ ነገር ትሰጣለህ? ለምን አትሆም? በቃ ኤንጆይ ያርጉበት። እነሱ በሚሄዱበት ኤንጆይ ያርጉ፣ ያወሩበት።
የሆነ ማኛውን ቤት እንጠቀማለን፣ ይጠቀሙ። ጉድ ፎር ደም ጥሩ ነው። የተሻለ ቅድም አሱ እያለ ነበር። የተሻለ ካለ ፕሮፓጌት ማድረግ የሚቻልበት ስታርሊንክን መጠቀም ካለብን መጠቀም ነው። ልክ የሀከሮችን ሙቪ እንደምናየው ቴሌቪዥኖች ምናምን የመንገድ ላይ ስትሬት ቲቪዎች ሀክ ተደርገው የሀከሮቹ ሜሴጅ እንደሚተላለፈው እንደዛ ማድረግ የሚቻል ከሆነ መላው ዓለም ላይ ይደረግ፣ እንደዛ ይደረግ። እሱ አይደለም ጭንቀታችን፣ እሱ አይደለም ጭንቀታችን። ወደ ጎን ግን እየተበጠበጠ ያለ ነገር አለ። እሱን ዋይዝ በሆነ መንገድ መሄድ ይቻላል። ለዛውም መሬት ላይ ያለውን ሪያሊቲ አማርኛ ነው እያወራን ያለ ነው። በኢትዮጵያ ኮንቴክስት ነው እያወራን ያለ ነው። በኢትዮጵያ ኮንቴክስት ግን ኢሶ ፈኒ እዚህ ሚዲያ ላይ እየተጮህለት ያለው ነገር የለም መሬት ላይ ነው ምልህ የለም። ኤግዛክትሊ ተቃውሞ የደረሰበት ነገር ኤግዛክትሊ መሬት ላይ ሉትራን ቸርች ኤክስፒሪየንስ የምታደርገው ነገር ነው። ምን እያልኳችሁ እንዳለ በደንብ አስተውላችሁ ስሙ። ኮንኮርዱ አይጠበቅም አይደለም እያልኳችሁ ያለሁት። ካተኪዝሞቹ ተንቀዋል ኦር ሪጀክት ተደርገዋል አይደለም እያልኳችሁ ያለሁት። ያ ትራዲሽናል የሆነው ነገር የለም አይደለም እያልኳችሁ ያለሁት። ምንድን ነው እያልኩ ያለሁት? እዚህ ሚዲያ ላይ እየበጠበጡ ያሉ ሰዎች የሚያነሷቸው ጥያቄዎች ፕራክቲካሊ መሬት ላይ ያለችው ሉትራን ውስጥ በህይወት አለ። ታዲያ ይሄ ጥያቄ አድረስ መደረግ ያለበት ቲክቶክ ላይ ነው ወይ ነው የኔ ጥያቄ። ቲክቶክ ላይ ነው ወይ እንዴ? 25ኛ ዓመት ነው ምናምነኛ ዓመት የሚያስቆርቡ ሴቶች ተመርቀዋል። ክፈትልኝ አስ የሚያስቆርቡ ሴቶች ተመርቀዋል እየተባለ ነው ያለው። አሁን እዚህ ቲክቶክ ላይ የሚነገረንስ አይ እኛ እንደዚህ አይነት አገልግሎት አናምንም ይለኛል። እዚህ ጋር ተመርቆ ቀሚሳቸውን ለብሰው የተቀመጡትን ምን ልታደርጋቸው ነው? አያችሁ፣ የሆነ ጦርነቱ ያለው መሬት ነው፣ ውጊያው ያለው ቲክቶክ ላይ ነው። ጥያቄው ፕሬሲንግ የሆነው ኮስችን ያለው መሬት ላይ ነው። አድረስ መደረግ ያለባቸው ቄሶቹ ናቸው። አድረስ መደረግ ያለባቸው ፕሬዚዳንቱ ነው። ኦኬ፣ አድረስ መደረግ ያለባቸው እነሱ ናቸው። አይመለከተንም እኛ። እዛ ንገሯቸውና እዚህ አምጡ። እንዲህ የሚል ነገር ስላለን እንደዚህ አናምንም በሉን። የተቀመጠ ነገር ሳይኖር አትበጥብጡን ነው። መሬት ላይ የወረደ ነገር ሳይኖር እዚህ ያለውን ነገር አትበጥብጡ። ይሄው መሪያችን ኦር ቄሳችን ይህንን ተናግረዋል። ይህን ነገር አስቀምጠዋል። ስለዚህ እዚህ ጋር እንዳስቀመጡት ከዛ በኋላ ደግሞ ኮኮርዱን ትይዟለ፣ ሌሎችን ትይዝና በነበረው ትራዲሽናችንም ከዛ ወደ ቤተክርስቲያን ታሪክ ስንሄድ እንደዚህ ስለሆነ አሁን ላይም ያለው እንደዚህ ስለሆነ እንደዚህ እናምናለን እንደዚህ አናምንም ቢባል አቅም ይኖረዋል። መሪህ መሬት ላይ እያስመረቀ አንተ እዚህ አልቀበልም ካልክ የአንተ ችግር ያለው ከአንተ ህብረት ጋር ነው እንጂ ፔንቴኮስታሉ ጋር አይደለም። አያውን ፈርቶ ዳውላውን ነው የሚሆነው። ኦኬ፣ አያውን ፈርቶ ዳውላውን ነው የሚሆነው። ያ አማኒሻ ይሄ ነገር የሚገርም ይሄ ነገር በእንትን አለ በውስጥ መተዳደሪያ ደንብ በኢትዮጵያም ባለችው መካኒክስና እንደገና ደግሞ በዓለም አቀፉ ላይ ራሱ አለ ማለት ነው። እኔ ዛሬ ነው ቁጭ ብዬ እስቲ ምን ትላለች ብዬ ያገኘሁት ማለት ነው። መተዳደሪያ ደንብ ላይ አለ ማለት ነው። ምን በሚለው በቃ ካህናት የእንትን ለሁሉም ነው፣ ካህናት ለሁሉም ነው በአዲስ ኪዳን በሚል በሚኒስትሪ በኩል እንደ ሚኒስትሪው ማለት ነው። በዛ በእንትኑ ላይ ያየሁት ሚኒስትሪው ምንድን ነው ወንድም ሴትም ነው የሚለይ የለም የሚል ነው ማለት ነው። በዛ ምክንያት ይሄው ለመጀመሪያ ጊዜ የዛሬ 2000 በኢትዮጵያ በፈረንጅ አቆጣጠር በ2000 ላይ ነው የሾሙት ማለት ነው። እና ይኸውና ዶክተር ዮናስ ዲቢዛ ይጌሱ ለ25 ዓመታት በቤተክርስቲያን የመጋቢነት አገልግሎት የሴቶች ሹመት በተከበረበት ወቅት ተናገሩ ነው የሚለው ማለት። እናም ደግሞ ምንም ይሰጣሉ። ይሄው ቀደም ይሄው እዚህ ላይ እንግዲህ ያለው የእንትንም ይሰጣሉ። ያውና ርዕሰ 25 ዓመት ከሚለው በታች ሁሉም በለው የመጀመሪያው ምናምን የሚለው በ1980 የተጀመረው ሂደት በግንቦት 2000 የመጀመሪያው የሴቶች ሹመት አስገኝቷል። ከ25 ዓመት በኋላ 261 ሴቶች በቃልና በቅዱስ ቁርባን አገልግሎት ውስጥ በኢኢሲ
ኤምዋይ አገልግለዋል ይላል። የኢትዮጵያ ማለት ነው። ኢኢሲኤምዋይ ማለት የኢትዮጵያው መካነ ኢየሱስ ማለት ነው። ኤኒዌይስ ግን ተመልከቱ ምን እንደሚል 261 ሴቶች በቃልና በምን አገልግሎት? በቅዱስ ቁርባን አገልግሎት። ስለዚህ ቅዱስ ቁርባንንም ያቀርባሉ ቃልም ይሰብካሉ ማለት ነው። ወዮ ትላለ ማለት ነው። ወዮ ትላለ። ይሄንን ነው ፕሮቴስት ማድረግ ያለብህ። ምክንያቱም ይሄ የሉትራን ትምህርት አይደለም። ይሄ ወደኋላ ከሄድም ማለት ነው ተደርጎ አይታወቅም እንደዚህ። ይሄ እዚህ ላይ ፕሮቴስት አድርገ ምን አደረገ ፔንቴኮስታሉ? እዚህ ላይ መጥቶ ሴቶችን ሾመሃል አልሾምክም ብለዋል። ይህንን ፔንቴኮስታሎቹ ቢያደረጉ እንኳን የሆነ ጥቅስ እየጠቀሱ ነው ካረጉ የሚያደረጉት። አንተ በትራዲሽን ዋይዝ አስቀምጠዋል እኮ እሱ ነው የተገለበጠብህ። ለምን ይህን ፕሮቴስት አታደረግም? ለምን? ስለዚህ ዋናው ይሄ ምንድን ነው? ኢሌፋንት ኢን ሩም የሚባለው ማለት ነው። ዋናው ኢሌፋንቱ ተቀምጧል ሩም ውስጥ። ተዋይ እዛ ሩም ውስጥ ያለውን ያንን ዝሆን ቁጭ እናድርግና እዛ ሳሩን እንርገጠው አይነት ነገር ነው እየተደረገ ያለው ማለት ነው። ሳሩን እንርገጠው የሚቀለው እሱ ነው። ዝሆኑ ትልቅ ስለሆነ የሚቀለው ሳሩን መርገጥ ነው አይነት ነገር ማለት ነው። በቃ ዳስ ማይ ኦንሊ ኦብጀክሽን። እና በአወራው ብዙ አወራለሁ ሁሌም እንትን የምልበት ሪቴት የሚያደርገኝ አይነት ቶፒክ ስለሆነ ማለት ነው ያልኩት። አንዳንድ ጀነራሎችም ነግረውናል ጦርነቱ ያለበት ቦታ ላይ ነው አይሰለጠንም ብለዋል። እና ስለዚህ ጦርነቱ ያለው መሬት ላይ ነው። ስለዚህ መሬት ላይ አሰለጥኑም ቲክቶክ ላይ ሰልጥኑ ነው። እና ከዛ እስቲ የመጨረሻውን ግብ እንመለከተዋለን ነው። ዳስ ማይ ኢንድ እንትን ነው ከወት ነው በዚህ ነገር ላይ አስሺ ተባረኩ። ያ ምንድን ነው እኔ አሁንም የምምለው ቅድምም ተናግሬ ያለው ሰምታችሁኛል። እናንተ የተወደዳችሁ ወንድሞቼና ቤተሰቦቼ እህቶቼም እኔ ተቃውሞ የለኝም። በግል በጣም ነው የምወዳቸው፣ እንዴት እንደመሳሳላቸው እውነት ለመናገር ማለት ነው። እና ትምህርታቸውንም ደግሞ ደግፈናል። ያድ ያለች ምስክር ጥያቄ እንኳን ሳንጠይቅ አከቤት አስተምሩ ብለን ማለት ነው። ጥያቄ ያላችሁ ገንቢ ጥያቄ ነበር፣ ግን እንኳን ስገብቼ እንኳን መጠይቀው ማለት ነው። እየተቃወመን ያለ ነው ምንድን ነው? የጎን ተኩሱን ነው እየተቃወመን ያለ። እንዲሁም ደግሞ ይኸውና እኛ አይደሉ ዶክተሩ፣ ይኸው ስማቸው ኤስ ዶክተር ዮናስ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት አይደሉም? እና ሂዱና ጠይቁ ማለት ነው። በቃ ቻሌንጅ አድርጉ፣ እንተባበራለን። እናንተ የምታደርጉትን አነካን። እኔ እንግዲህ ገነት ቸርች ስለሆንኩኝ ገነት ቸርች እንግዲህ ፔንቴኮስታል ትመስለኛለች፣ አላቅም። እኔ ስመጣ ዳር የገባሁት እኔ ፔንቴኮስታል ምናምን ባለውን እንኳን አላቅም ነበር እኮ እድሜ ለናን እና ይኸው እነ ቄስ ፍቄ እነሱ ቸርች ሄደን እኛ በልሳን እንጸልይ ነበር። ይኸው ያሳይቻችኋለሁም ደግሞ አለ። እነ ቀስቤልና አሉ የኢትዮጵያ ዘመን በከፍታ የሚል ትንቢት አምጥተውልን ያለፉ አባት። የመካኒሳው ማናቸው? እኛ በጣም የሚገርሙ በታሪክ ነው እንግዲህ የሰማሁት። በከፍተኛ ጸጋ ያገለግሉ የነበሩ ሰውዬ ታውቋቸው ይታወቃሉ። እና እንግዲህ ሆኖ የተገኘው እዛ ነው። እዛ ሄዱ፣ ምንጩን አድርቁ። እዚህ እድል የተሰጠን በየገጠሩ ከኢትዮጵያ ወጥተው አረብ ሀገር፣ ኮሪያ፣ ጃፓን፣ የተለያየ ቦታ ብዙ ሰዎች አሉ በዚህ ዓለም ላይ። እነሱን እንድረስበት። ይሄ በጣም ትንሽ ጠባብ እና ደግሞ እድሉ ለማያገኙ ሰዎች እድል የሚሰጥበት ቦታ። እናንተም በርቱ፣ አብራችሁን ሆናችሁ ወንጌል ስበኩ። ይልቁንም ደግሞ ሶላዎች የአጋንንት ነው የሚሉን ተሸክመ እኛን መጠት ትሰድባለን እንዴ? በክርስቶስ ማለት ይኸው አማን አንተን አይደል ያለን? ያሰምችዋለሁ። የአጋንንት ነው። አዎ ደግሞ አለው የአጋንንት ነው ብሎ ልደት። እሱን ግን አንተ አቅፈ እሱ ነው የሚሻለኝ፣ እሱ ነው የሚጠጋኝ ትላለህ።
ካልተሳሳቱ ትናንትና የተመረጡት የመካነ ኢየሱስ ናቸው። ዛሬ ነው እንግዲህ ያዩትኝ እኔ እንትን ላይ ሳይ እዚሁ ዌብሳይቱ ላይ ነው ያዩትኝና እና አታስቀይሙ፣ እንትኑን አታብሱት። ወይ ቃልዬ አንተ ልትናገር ስትል ወረድክ እስከዛ ኤፍዬ ሰላም እኛ እኮ አሁን ግራ ሁሉ ተጋባን እኮ። እነ ዮናታን የመሳሰሉ ልጆች እነ ዳንኤል እውነቱ እነ ኤፍዬውና ይሄ ኦገስት ማን ነው ኦግስበርግ በጣም በቃ የሚገርም ነገ ትልቅ ይሆናል ብዬ የሚለው ልጅ እሱን እንኳን ስቦ ነው ያስገባው ማለት እና ተው እባካችሁ በቃ ኤፍዬ ሰላም ብለን ከዛ ቃልዬ ነው የሚሄዱ። ቃሌና እንግዲህ አማን የመጨረሻ ምቱ። እኔ ግን አልተውም ካሁን በኋላ ማለት ነው። ዛሬ ነው የጀመርኩት። እናንተ ብዙ ቀን ተናግራችኋል። ኧረ ወይኔ ጌታ ኢየሱስ እንዴ! በእግዚአብሔር ቤት ውስጥ አርጅተን ወደኋላ ትመልሱናላችሁ እንዴ? እኩል እኮ ነው። የሚገርማችሁ እኮ እኩል ነው። ሀረር ውስጥ እኩል ነው። መቃብር ስፍራ ያጣ ነው እንዴ? ምን ነብቷችሁ ነው? እኩል ላይ የተሰደድ ነው። እናንተን ለይተው ያልነኳችሁ መስሏችኋል? እኩል ነው ደማቸው የፈሰሰው የፔንቴኮስታሉ እና የሉትራኑ ማለት ነው እንዴ? አንተ ያጋንንት ነው የሚሉን አዝለህ አብሬ የምሞተውን ልጅ መተኔን እያገለገልከኝ እንዴ? እስቲ ማን ነው ከእናንተ ከሉትራን ከመካነ ኢየሱስ ኦርቶዶክስ ጋርና ካቶሊክ ጋር ሄዶ የሚያገለግላለ እንዴ? አለ? ጥላ ውስጥ ሆነን አብረን በጋራ የምንሰደበውም አንድ ላይ ነው። ምንድን ነው የዚህ ቲክቶክ ጭብጨባ? ይዘጋል እኮ ቻርጅ ሲያልቅ ትጠፋለህ። የማይረባ ጭብጨባ ነው እዛ ቤት ያለው ታውቁታላችሁ። አንዳንድ ልጆቻችን አጨብጭበው ይዘዋቸው ሄደው ዛሬ አጥፍተዋቸዋል። እንግዲህ ስሙን አልነግራችሁ የሉም እንግዲህ ዛሬ እነደምረው የሚያሳዝን ልብ የሚነካ ነገር የኢየሱስ ህልውና እኔም ባይኔ የመጣው በቃ ትርፉ ይሄ ነው። አጨብጭበው ሊወስደው ማለት ነው። እሺ አማንሻ ቃልዬ ሂድ እስቲ የመጨረሻ እና ካሁን በኋላ እኔ እናንተን አላስቸግርም። ይበቃችኋል። የምትችሉትን አድርጋችኋል። ሂድ እስቲ ቃልዬዋ። እሺ ሰላም ብያለሁ ሁላችሁንም። ሰላም ይብዛልን የኔ ትሁት ወንድሜ። አሜን። ለሶስት ደቂቃ ብቻ ነው የማወራው እና ብዙ ማውራበት ኢነርጂ ላይ አይደለም። እስካሁን ድረስ አክቹሊ ጸግሽና ማን ያወሩትን ሰምቼ ኦልሬዲ እሱን እንትን ማድረግ እችላለሁ። እሱን ራሱን በቃ ኢንዶርስ ማድረግ እችላለሁ። የተለየ ሀሳብ ስለሌለኝ ማለት ነው። ያው እኛ ጋር በተቻለ አቅም እንደው ዝም እያልን ነገሮችን ባላንስድ በሆነ መልኩም ለመውሰድ እየሞከርን ያለንበት ምክንያት ጀስት ልክ እንደነሱ ፍራንቲካሊ የሆነን ትራዲሽን አንስቶ አታክ ማድረግ ስላልፈለግን ነው። ያን ሶሳይቲ አንስቶ አታክ ማድረግ ስላልፈለግን ነው። ምክንያቱም በወንጌላውያን አብያተ ክርስቲያናት በኩል ወይም ደግሞ በኢቫንጀሊካል ሰርክል ውስጥ ያሉ አብያተ ክርስቲያናት ትላንት ብየዋለሁ፣ በስደት ጊዜ ኦልሬዲ አብረው የነበሩ አብያተ ክርስቲያናት ናቸው። የአንደርግራውንዱ ስናመልክ የነበርን አይደለ? ኦልሬዲ እኛም በእድሜ ባንደርስበት እንኳን ግን ደግሞ እንደዛ አይነት ሰዎች ነን። ከዛ የተነሳ እንደው ብድግ ብሎ የሆነን ቸርች ሌላው ቸርች ተነስቶ አታክ የሚያደርግበት ሁኔታ ላይ አይደለንም ያለነው። በዛ መልኩ አይደለንም ያለነው። ተነስቶ አንድ ሰው የሆነ ነገር መዞ የሆነን ሶሳይቲ ሲያጠቃ የሆነን ትራዲሽን ለማጥቃት ሲሞክር ሁላችንም ያመናል። ዛትስ ዋይ ለረጅም ጊዜ ጀስት ከሉተር ጀምሮ
በሉትራኑ ሳይድም ተቀባይነት ያላቸው ትምህርቶች አታክ ሲደረጉ ሉትራኒዝሙን አስቀድመን ስናወራ የነበር ነው፣ ስናስተምር የነበር ነው። ሉትራን ሆነን አይደለም እንደዛ ስናደርግ የነበረበት ምክንያቱ እሱ ነው። ያንን ማየት ጥሩ ነው ብዬ አስባለሁ። ከዛ አንጻር ደግሞም አብረውን እንደዚህ የሚያገለግሉ አብረውን የሚሰሩ እጅግ በጣም ጥሩ ልብ ያላቸው ልጆች ደግሞ አሉ። እንደነ ጆናታን አይነቶቹ ልጆች አሉ። እንደነ ጆ መልህቅ አይነቶቹ ልጆች አሉ። ኤፊዚ መሀላችን አሉ። እነሱ እያሉ ተነስተን እዛ ትራዲሽን ላይ ምንም ነገር መሰንዘርም አንችልም፣ በሌላኛው ሳይድ ማለት ነው። ምክንያቱም እዚህ ስራ ላይ አብረውን የተጠመዱ ሰዎች አሉ። ስለዚህ ጉዳዩ የትራዲሽን ሳይሆን የግለሰብ ሆኖ ያርፋል ማለት ነው። ግለሰቦች የሚያመጡት ነገር ነው። እነዛን ግለሰቦች ዝም ብዬ አየኋቸው። ትናንት ከማጋ ነው እያወራው ነበር። ሁል ቀን የሚያወሩት ልዩነት እንዳለ፣ ሁል ቀን የሚያወሩት በቃ እነሱ አዲስ የተገለጠላቸው ነገር እንዳለ ያህል በቃ ከኛ ጋር የሚለያቸውን ነገር ነው። መለየት የሚፈልጉ ከሆኑ ችግር የለውም፣ እነሱ እኮ መለየት ይችላሉ። ግን ታች ያለውን ሪያሊቲ ባልጣሰ መልኩ ነው ያንን ማድረግ የሚችሉት ነው። ግን ከዛ በኋላ ከኛ ጋር በጭራሽ ኮመን የሚያደርጋቸው ነገር ላይ ግን አውርተው አያውቁም። ዲቮሽናል ነገር ላይ ሰው ሰምቻቸው አላውቅም። አትሊስት የሚያምኑና የሚከተሏቸውን ሰዎች ሊያንጽ የሚችል ነገር ሲያወሩ ሰምቻቸው አላውቅም። እንደው መጽሐፍ ቅዱስ ከፍተው ማለት ነው። እነዛ ሰዎች ጀስት አላማቸውን እንድጠረጥር እያደረገኝ ነው። ሁሉንም እያወራው አይደለም። እዛ ውስጥ አብረውን የነበሩ ሰዎች እኮ አሉ። መሀል ላይ ብዙ አለመግባባት የነበረን ሰዎች አሉ ምናምን እንደ ሁሉንም በየእንትኑ በቃ ፈርጄ ማስቀምጥም አይነት ነገር አይደለም። ቅድም የጠራኋቸው ሰዎች አሉ፣ ሌሎችም አሉ ደግሞ። ከዛ አንጻር ሁሉንም እንትን ውስጥ ከትቼ አንድ ቦክስ ውስጥ ከትቼ እያወራው ባይሆንም ግን ደግሞ በቃ ሌላ አጀንዳ ያላቸው የሚመስሉ ሰዎች አሉ። አንዳንዶቹ ተረቱን ብቻ ነው የማወራው፣ እንትን አይደለም፣ ሰዎቹን እየተሳደብኩ አይደለም። ተረቱ ግን ስለሚል ነው። ደንቆሮ የሰማ ማለት ያብዳል ይላል ያገራችን ሰው። ከዛ በፊት ያልሰሙት አዲስ የሆነባቸው በጣም ፍሬሽ የሆነባቸው ሰዎች አሉ። በቃ ሁሉንም እንደ እንትን እዛም እዚህም በቃ ነገር ፈልገው በፕሮሰሱ በቃ እነሱ ለመታወቅ ዓላማ ያላቸው የሚመስሉ አይነት ሰዎች ማለት ነው። ኢቨን ስለ ሉትራኒዝሙ የሰሙት ከወራት በፊት ነው የሚሆነው፣ ወይ ደግሞ ከዓመት በፊት ነው የሚሆነው በደንብ የሰሙት ማለት ነው። ግን ደግሞ በቃ ከነሱ በላይ ሉትራን የለም፣ ከነሱ በላይ እንትን የለም፣ ከነሱ በላይ ትራዲሽኑ አያውቁትም ሲጀመር ትራዲሽኑ። ግን ደግሞ በቃ ነገሩ ሂታፕ ሆኖ በቀጠለ ቁጥር እነሱ ከዛ ሉፕ ውስጥ ስለማይወጡ ያንን ለማድረግ የሚያስቡ ሰዎች እንዳሉ አስባለሁ። በዛ ውስጥ ደግሞ ልምዱ ያላቸው እውቀቱ ያላቸው ግን እንዴት እንደሚጠቀሙበት ያላወቁ ወይም ደግሞ በሌላ ዓላማ እየተንቀሳቀሱ ያሉ ሰዎችም ደግሞ እንዳሉ ጠረጥራለሁ። ይሄ እንግዲህ የግል አሴስመንቴ ነው እንጂ ማንም ሰው ላይ ኢምፖዝ የማደርገው ነገር አይደለም። ይሄንን አያለው። ከዛ በተረፈ ግን አብረውን ያሉ አብረውን የነበሩ ስናስተምር ስናገለግል ሲያበረታቱን የነበሩ አብረውን ሲሰሩ የነበሩ አብረውን ፖለቲክሱ ላይ አሁንም ያሉ ሰዎች ደግሞ አሉ። ስለዚህ አሁን ቅድም እንትና ጸግሽ ያለው ነገር ነው። እኛ አሁን የሚሰማን ክብደት እነዚህኞቹ ጋር አንዳንዶቹ የሚያጠፉት ጋር የለም። ምክንያቱም ሁሉንም የሚከብዳችሁን ነገር ሁሉ አስወግዳችሁ እኮ እንደፈለጋችሁ መሆን ትችላላችሁ። ከፍቼ እኮ ቤት ከፍቼ ስረግጣቸው መዋል እችላለሁ። ግን ያ እንዳላደርግ የሚያደርገኝ ነገር ሁለት ነገር አለ። የመጀመሪያ የቤተ ክርስቲያኗ ትራዲሽን፣ ሁለተኛ ደግሞ አብረውን እዚህ የሚሰሩ ሰዎች። ስለዚህ በዚህም ተጠፈረናል ማለት በጣም በምንወደው አይነት ልጓም ነው የተያዘው እና በግድ ምናምን አይደለም። በጣም የምንወደው ልክ እንዳንስት የሚያደርገን ከእግዚአብሔር ቃል ጀምሮ በዛ ደረጃ ፍሬም የሚያደርገን ነገር ስላለ በቃ ወደዚህ አንልም። እኛ እንትን አናደርግም። ነገሮችን እነሱ በሚያስኬዱበት መንገድ አንሄድም። አንዳንድ ጥያቄ ሰሞኑን እየተጠየቅኩኝ ነበር። እንደው አንዴ ገብታችሁ አትከራከሩም? አንከራከርም። የማንንም ኢጎ ፊድ ልናደርግ አልመጣንም። የማንንም ኢጎ። ስለዚህ አንዳንዶች ኢጓቸውን ፊድ እያደረጉ ነው ያሉት። እኛ ደግሞ ያንን አናደርገው፣ በተአምር ልናደርገው አንችልም። ምክንያቱም ይሄ አገልግሎት ነው፣ ወንጌል ቃልዬ። እሺ ናስቲ። እሺ ይሰማል? አዎ ትሰማለህ ቃልዬ። እሺ ስለዚህ እንደው ተነስተን ፍራንቲካሊ የማንሄድበት ትልቁ ምክንያት እሱ ነው። ይሄ ያልገባቸው ሰዎች ከዛ ሳይድ እያወሩ ግን የሆነ ሰዓት ላይ ይሄ ነገር እንትን ያደረገ ቀን የሆነ በቃ አንዴ አልቋቋሙ ምናምን የሚል ቀን የሆነ ሰው ግን
ባክፋየር የሚያደርግበት መንገድ ለነሱ ያው ጥሩ አይደለም፣ መጥፎ ነው በጣም። ሶ ትግል አይደል ይሄ፣ የትጥቅ ትግል አይደለም። ባገኘነው ሚዲያ፣ ባገኘነው መንገድ፣ ባገኘነው አቅጣጫ ሁሉ እኛ ጋር አለ ብለን የምናስበውን ነገር ለማውራት መሞከር፣ ከሌን ረግጠን ከከሌ ጋርም ከሌን አስቀይመን የነበረውን ትራዲሽን ሁሉ እንትን አድርገን ምናምን ይሄ እኔ አይ ዶንት ቲንክ ሶ የትጥቅ ትግል ይመስላል የያዙትና ከነሱ ጋር መሮጥ ትርፉ ስጋዊ መሆን ነው። ሶ በተአምር ማንን የሚጎ ፊዳ እናደርግም። እነሱ በተገኘው ፖርታል ሁሉ ሰው ዮኒ ማኛ ጋር በዚህ ሰዓት ገብቶ ካወራ አለቀ በቃ። እንትን የለውም፣ አውት ኦፍ ዲስፐሬሽን ነው የሚንቀሳቀሰው ማለት ነው። የሆነ በቃ ሲጮ መሰማት ፈልጓል እንጂ ሪያሊቲ አይደለም እንጂ ገብቶ ማውራት እንደውም በእኛ ያምርም ነበር እንዴ። ከነሱ በላይ እኮ እንትኑ አለን፣ ቪዚቢሊቲውም አለን። እና ግን ያንን ማድረግ አንፈልግም። ምክንያቱም እኛ ዓላማችን ማገልገል ነው፣ ወንጌል ነው እንጂ ሲጮሁ መሰማትም አይደለም። ሶ አንዳንድ ሰዎች ይሄን እንድትረዱ እንፈልጋለን። በተለይ የጠየቃችሁኝ ሰዎች ስላላችሁ እናንተ ገብታችሁ አትሟገቱም ምናምን። ሶ ከጸግሽ ሀሳብ ጋር በጣም ነው የምስማማው በዚህ ጉዳይ ላይ ማለት ነው። ቅድማ ማንም ሲያነሳ ነበረ፣ ማንም እነሱ ቤት ገብቶ የእነሱን ዓላማ ሊያሟላላቸው ሊያሳካላቸው አይገባም። በቃ እኛ ማስተማር ካለብን ማውራት ካለብን ማውራት ባለብን ቦታ እናወራለን። ሪያሊቲውን እያወቅ ነው ለምን እንደሆነ እየተረዳን ሲምፕሊ እነሱን እየተከታተልን የምናወራበት የምንሟገትበት የምንከራከርበት ምንም ምክንያት የለም። ያንን የተወሰነ ቀን አድርገነዋል፣ ውጤቱን ተመልክተነዋል። በዛም በዚህም ማለት ነው። ሁሉም ሰው የተሰማውን ነገር መፍትሄ ነው ብሎ የሚያስበውን ነገር የሚያደርግ ከሆነ ለወንጌል ደግሞ የሚቀር ሰው ያስፈልጋልና እኛ መቅረት እንፈልጋለን። ከዚህ ሳይድ ጥል ሲነሳ የሆነ ሰው ፎቶ እየጎተተ ይመጣል፣ የግል ሚስጥር እየጎተተ ይመጣል። ከዛኛው ሳይድ ደግሞ እኛ እንዳረለንም እንትና ይቀርበኛል እየተባለ ይመጣል። እንትና በቃ ቤተክርስቲያን እንዳልሆነ እንዲቆጠር የሚያደርግ ነው እየተነገረ ይመጣል። በሁለቱም በኩል ያለው ጽንፍ በጣም አሰቃቂ ጽንፍ ነው። ስለዚህ እኛ ማድረግ ያለብንን ነገር በደንብ በተጠና መልኩ ነው ማድረግ ያለብን ብዬ አስባለሁ። ሶ የእነሱን ኢጎ ፊድ ማድረግ ነው የሚሆነው ብዬ አምናለሁ። ስለዚህ ከነሱ ጋር ኮንፍሮንቴሽኑን ፈርተ ነው ጠልተ ነው ምናምን አይነት ነገር ጠልተ ነው ፈርተ ነው ግን ሶ የሚሆነውን ነገር ሁሉ በጣም በዊዝደም ማድረግ ስለሚያስፈልግ ብቻ ነው። ከዛ ባለፈ ግን ስለሚሆነው ነገር ትንሽ ላውራ፣ አሁን እየሆነ ስላለው ነገር ማለት ነው። ቅድም ያሳየው ነገር የሆነ ጊዜ አይቸው አላመንኩም ነበረ፣ ዝም ብዬ ታርጌው ነበር ያለፍኩትና ሪያሊቲ ነው ማለት ነው። የሴቶች ሹመትን የተመለከተው ነገር ነው። እንግዲህ ሴት ቄስ ካላችሁ ታች ወርዳችሁ ከሹማምንቱ ጋር ማውራት ከአገልጋዮቹ ጋር ማውራት ያስፈልጋል አይደል? አይ ቲንክ በዛ መልኩ ማውራት ጥሩ ነው እና ቲክቶክ ላይ አይደለም ስራችሁ ማለት ነው፣ ታች ነው ስራችሁ። መካነ ኢየሱስ እኔ ቆይ ካሪዝማቲክ ሙቭመንቱ እንዴት ነው ልታላቋት የምትችሉት? አሁን እዚህ የምታወሩትን ነገር መካነ ኢየሱስ አንድ እሁድ በሀገር አቀፍ ደረጃ ኤምኬሲ አንዳንድ እንደዚህ የሚደረግ ነገር አለ። በሀገር አቀፍ ደረጃ እንትን ይደረጋል፣ አንድ እሁድ ይሰጥና ማለት ነው። በሀገር አቀፍ ደረጃ ኤምኬሲ እንትኗን ታስተላልፋለች፣ ፕሮግራሟን ታስተላልፋለች፣ ወይ ደግሞ ሀሳቧን ታስተላልፋለች። እና በሀገር አቀፍ ደረጃ ኤምኬሲ ውስጥ የሚደረገው ነገር ወይ የሚተላለፈው ትምህርት አንድ አይነት ትምህርት ነው። ለምሳሌ የወንጌል ቀን ተብሎ ስለ ወንጌል ብቻ የሚወራበት ጊዜ አለ። የእስረኞች ቀን ተብሎ ስለ እስረኞች ብቻ የሚወራበት ጊዜ አለ። ሌሎች ቸርቾችም ላይ ሊኖር ይችላል። የራሴን ብቻ ስለሞከ ሶ ልክ እንደዛ እነዚህን ሰዎች እንደው ከትራዲሽናቸው አንጻር ከምናቸው አንጻር እዚህ የሚያነሷቸውን ነገሮች እንትና ይቀርበኛል፣ ስለ ሴቶች አገል፣ ስለ ልሳን፣ ስለምን ስለ ፔንቴኮስታሊዝም የሚያነሷቸውን ነገሮች በሙሉ ይሄንን ሁሉ ሌላውን ትራዲሽን በተለይ ፔንቴኮስታሊዝሙን ጠምደው በያዙበት ልክ ማለት ነው ወርደው መካነ ኢየሱስ በሀገር አቀፍ ደረጃ ፕሮግራም ቢሰጣቸውና በእያንዳንዱ ቸርች እንዲያስተምሩ ቢደረጉ ውጤቱ ምን ሊሆን ይችላል? እዛው መነጋገር ያለባቸው ነው የሚመስለኝ። ያ ቃልዬ አሁን እሱን ስትል ቆይ ገና ስላላመንኩበት ነው እንጂ የሚገርም ነገር ነው ያየሁት። ግን ልክ አሁን አንተ የምትናገረው ነው ይሄ በልሳ መናገር ምናምን እንትኑ ላይ ያለ ይገርማል። ግን እስቲ ቆይ በደንብ ላጣራ ብዬ ነው። ይገርማል። እሱን እስቲ ይኸውና እናየዋለን። ግን የአይደንቲቲ ክራይሲስ ነው የሚመጣው። በአንድ መድረክ ቢሰጣቸው በአንድ መድረክ ብዙ አይደንቲቲ ክራይሲስ ነው የሚመጣው። ምክንያቱም መካነ ኢየሱስ ውስጥ ልሳን የሚያወሩ ሰዎች እንዳሉ እናውቃለን።
እንዴ ኦፕን የሆነ ኮሚኒየን ያላቸው እንዳሉ እንረዳለን፣ እናውቃለን እኮ። መሬት ላይ ነው ያለነው እኮ፣ ከነሱ ጋር ነው አብረን ያለነው። የአዳራሽ የተዋዋስን እኮ የምንሰራ ሰዎች ነን እንዴ። አዳራሽ እየተዋዋስን የምንሰራ ሰዎች ነን እና እናውቃለን በደንብ። በየፌሎሺፕ እኮ እንጋበዛለን፣ እንሄዳለን፣ እናውቃለን። ስለዚህ የመካነ ኢየሱስ ልጆችን ከካሪዝማቲክ ሙቭመንቱ ለመለየት በምታደርጉት ጥረት ውስጥ አይደንቲቲያቸውን እንዳታሳጧቸው። ኦኬ፣ አይደንቲቲያቸውን እንዳታሳጧቸው። ስለዚህ እንደው እዛ መሬት ላይ ለማድረግ አሁን የሚከብዳችሁን ነገር እዚህ መታችሁ የቲክቶኩ ማህበረሰብ ላይ ደግሞ አንዳንዱ ምናልባት ወደ ጌታ የመጣው 1 ቀን ቢሆነው 2 ቀን ቢሆነው ምናልባት አንዳንዱ ከጌታ ቤት ለመውጣት እግሩ እጅግ በጣም እየተንቀጠቀጠበት ያለ ኦኬ፣ በጣም የደከመ ላይፉ በጣም የደከመ በጣም ብዙ የማታውቁት ሰው እኮ እዚህ ውስጥ አለ እኮ። ስለዚህ መታችሁ እዚህ እንትን የምታደርጉትን ነገር እስቲ 1 ቀን በአገር አቀፍ ደረጃ መድረክ ይሰጥና እስቲ ተወርዶ ይታይ እስቲ። ስለዚህ የማናውቀው ቤተክርስቲያን አይደለም ያለ ነው፣ የማናውቀው ቤተክርስቲያን አይደለም ያለ ነው። ስለዚህ ልሳን የሚናገሩ የመካነ ኢየሱስ ልጆች እንዳሉ እናውቃለን፣ በአደባባይ ማለት ነው። ልክ እንደ ሙሉ ወንጌል ማለት ነው፣ በአዳራሽ ኦኬ። ልክ እንደ ኤምኬሲ ማለት ኤምኬሲ ልክ እንደዛው ሲመለክ ልሳን የሚናገር ሰው እንደምትሰሙት ልክ እንደዛው ማለት ነው። እኔ ቸርች ስትመጡ የምታዩትን ኢንቫይሮንመንት መካነ ኢየሱስ ሄዳችሁ ታዩታላችሁ። ስለዚህ እንደዚህ አይነቱ ኢንቫይሮንመንት እንዳለ ለምናውቅ ሰዎች መጥቶ እዚህ እንትን ማድረግ ያው ለቀባሪው አረዱት ነው የሚሆነው። ምናልባት ከአንዳንዶቻችሁ እኛ እንቀርባለን ለአንዳንድ መካነ ኢየሱስ ቤተክርስቲያን እንትኖች ማለት ነው። ስለዚህ ታች መነጋገሩ ነው ጥሩ ብዬ አስባለሁ። እዚህ ምንም የሚፈጠር ነገር ያለ አይመስለኝም። ስለ አገልግሎት ከሆነ አሁን ሴት የተሾመችበት ቤተክርስቲያን የጌታ እራት ተወስዱ ይሆን? ምናልባት እኔ እንትን ሳደርግ እና ሴት በተሾመችበት ቤተክርስቲያን የጌታ እራት ተወስዱ ይሆን? የጌታ እራት ልትሰጥ ይዛ በቆመች ቄስ ትገለገሉ ይሆን? እዚህ ላላችሁ ሰዎች ሁሉ ነው የምጠይቀው። ባይዘው ስለ ሉትራን ወገኖቻችን ብቻ ሳይሆን ትገለገሉ ይሆን? አንገለገልም የምትሉ ሰዎች ካላችሁ እሺ፣ አሁን መካነ ኢየሱስን ወርዶ ማውራቱ ይቀላል ወይስ ደግሞ እዚህ ማውራቱ ይቀላል? እዚህ እንትን ላይ ማውራቱ ይቀላል? እዚህ ብዙ ተቃራኒ አለባችሁ። ኧረ እኔ ምንም አይዶን ማይንድ ምናምን የሚል ብዙ ተቃራኒ አለባችሁ። ምናልባት ግን መካነ ኢየሱስ እዛው መሬት ላይ ግን ምናልባት ኮንፍሮል ልታደርጉ የምትችሉት እንትኑ መምህራን መሪዎቹን ሊሆን ስለሚችል እነሱን እንትን ማድረጉ እነሱን እንመልከቱ። ያ እንግዲህ የቃልዬ እንትን ነው። እሺ አንዴ እና ጨርስ እንጠብቃለን። ኤፊ 2 ኤፊዎች እንግዲህ ሰላም ብለናል። ቃልዬ ዋ አስገቡት እስቲ። ይቅርታ። እሺ አክቹሊ ጨርሻለሁና መሬት ላይ የሌለን እውነት አይደለም እዚህ የምናወራው ማለት ነው። እና አንድ ነን ሲባል እንደው በቃ እናንተ መታችሁ አሁን የሆነ ዲስቲንክሽን የነገራችሁን አይነት ነገርም አይደለም አይደል? እንደዛ አይደለም። እዚህ መጥቶ አዲስ ነገር የነገረን ሰው የለም። ዲስቲንክሽኑን እናውቃለን፣ አንድ ያልሆንባቸውን አቅጣጫዎች እናውቃለን። እንደዚሁም ደግሞ ኮመን የሚያደርጉን አንድ የሚያደርጉንን ነገሮች ደግሞ አሳምረን እናውቃለን። ስለዚህ አብረን ስናመልክ የኖርን ሰዎች ነን። ትናንትና ብየዋለሁ ነገሩ 3 ደቂቃ ብዬ እኔም 3 ሰዓት አወራሁ። ከመካነ ኢየሱስ ከመሰረተ ክርስቶስ ከቃለ ሕይወት ወተን ወንጌል ሰብከን ኦኬ ጌታን የተቀበለን ሰው ማን ነው? እዚህ አካባቢ ያለ ቅርብ ቤተ ክርስቲያን ብለን ሄደን ለሙሉ ወንጌል ሰተን የመጣን ሰዎች ነን እዚህ ያለ ነው። እና ዝም ብለው የሆነ እንትን ነው ቀልድ ነው ይመስለኝ። ለዛ ነው እንዴ ብዙ እንትን ኮንፍሮንት ማላረገው፣ ለዛ ነው ቀልድ ነው ይመስለኝ። ኦኬ ቃለ ሕይወት መሰረተ ክርስቶስ መካነ ኢየሱስ አብረው ወጥተው ሰው ጌታን ሲቀበል ሙሉ ወንጌል ወስደው ሰተው የሚሄዱ ሰዎች እንደዛ ነው ያለ እንትን ያደረገው። እንደዛ ነው ያለፍነው። እንደዛ ነው እንትን የምናደርገው። ኮተቤ አካባቢ እንትን ካለ ሰፈር ወንጌል ስርጭት ካለ ከየቸርቹ ይመጣሉ፣ ወንጌል ይሰበካል። ኤምኬሲ ነው ሰጥተዋቸው የሚሄዱት። እስቲ ዶክትሪን ምናምን ተብሎ አይደል። ስለዚህ ኮመን የሚያደርገንን ነገር በደንብ እናውቃለን። በዛው ልክ የሚለየንን ነገር ደግሞ አሳምረን እናውቃለን። እኔ መካነ ኢየሱስ ያልሆንኩት የህፃናት ጥምቀት ስለማላምን፣ እኔ መካነ ኢየሱስ ያልሆንኩት በጌታ እራት ትምህርቷ ስለማልስማማ ነው። እኔ መካነ ኢየሱስ ያልሆንኩት ስለ ምልጃ ሲወራ ቅዱሳን በሰማይ ጸልያሉ ሲባል እንደው ለእኔ አግኖስቲክ በሆንም በጉዳዩ ላይ ግን ደግሞ እርግጠኛ የምሆንበት ነገር ስለሌለ በጉዳዩ ኦኬ መካነ ኢየሱስ ያልሆንኩባቸው ብዙ ነገሮች አሉ።
አት ሴም ታይም ደግሞ ከመካነ ኢየሱስ ወንድሞቼ ጋር እንዴት አድርጌ እንደምኖር አውቀዋለሁ። እንዴት አድርጌ እንደማገለግል አውቀዋለሁ። እነሱ እንዴት አድርጌ እንደማገለግላቸው ጭምር አውቀዋለሁ። ስለዚህ እዚህ አዲስ ነገር አይነገረንም። ግን ደግሞ ብዙ አዲስ የሆኑባቸው ነገሮች ሊኖሩ ይችላሉ። በቃ ይኸው የሴት አገልግሎት ልሳን የሚያወሩ የመካነ ኢየሱስ ልጆችን ማምጣት እንችላለን፣ ብዙ መምጣት ይችላሉ። ስለዚህ ድንገት ብድግ ብሎ እዚህ የሆነ አዲስ ነገር እንደነገራችሁ እንደተማርን አድርጎ ትማድረግ ብዙ የሚያዋጣ ቢዝነስ አይደለም። ሶ እነዚህን ሰዎች ይህንን ልበልና አልጨርስ። እነዚህን ሰዎች እንትን እናደርግ እንደዚህ ላጠቃልለው። እነሱ በሚሄዱበት ፎርስ ሄዶ አታክ ማድረግ ትራዲሽኑን አታክ ማድረግ ነው። እኛ ከትራዲሽኑ ችግር የለብንም። እነዚህን ሰዎች አታክ ለማድረግ መሞከር ትራዲሽኑን አታክ ማድረግ ከሆነብን አለማድረጉን እንመርጣለን። አጠገባችን ያሉ ሮኒ የሚሰሩ የምንወዳቸው ሉተራኖች ስላሉ ማለት ነው። ስለዚህ ከዛ አንጻር እንይዘዋለን። ትራዲሽን አታክ አናደርግም። በግለሰብ ደረጃ ነው ችግሩ ያለው። የማያስተውሉ የሰሙት ነገር አዲስ የሆነባቸው ሉትራኒዝምን ከዓመት በፊት የማያውቁ ምናምን ሁሉ ነገር አዲስ የሆነባቸው ገና ቦርቃ ያልጠገቡ ሉትራኒዝም ብለው ቦርቃ ያልጠገቡ ሰዎች የሚመሩት ማስተዋል የተሳናቸውና ሁሉን ነገር የልዩነት ጉዳይ የሚያደርጉ ሰዎች የሚመሩት አይነት ነገር ውስጥ ስለሆነ ያለ ነው። የግለሰብ ችግርን ትራዲሽናል አድርገን ማውራት ስለሌለብን ብቻ ነው ኮንፍሮንት የምናደርገው። ሶ ይሄ ይታወቃል። ኤኒዌይ ቴንክ ዩ። መልካም ቃልየዋ ተባረክልኝ። እስቲ ይህንን ነገር እንዳው ማስተማሪያ ሆናልኝ። ይህ በአሁኑ ወቅት በጣም የተወደዱ ሰው ናቸው። እስቲችን እንስማ። ያ ድንቅ ነው። እስጢፋኖስ እኔ እጅን በመጫን በአንተ ያለውን የጸጋ ስጦታ አቀጣጥላለሁ፣ ልጅ ሆይ ቸል አትበለው ይለዋል ጢሞቴዎስ። ዱናማይት ፓወር የሚል ይፈነቃቀለው ጀመር። ይገርማችኋል። ጸጋ ስጦታን ያከብረው ነበር። ብዙ ቤተክርስቲያን የጸጋ ስጦታን ያዳፍናል። ያ ይሄ በጣም የሚገርም ነገር ነው። እንግዲህ እኚህ የመካነ ኢየሱስ ቄስ የተከበሩ ናቸው። እንግዲህ ምንም አይደለም። እንግዲህ ሁለት ኤፊዎች አሉ። ኤፊ እኔማ ኧረ ኤፊን ሼር አድርጉልኝ ስል ኤፊ ባለ ጊዜውን ይሉኛል። አዎ እስቲ ሰላም በለን ወዳጃችን። እጃችሁን ከፍ አድርጉ። ብራኬት ሰላም ብያለሁ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ገስትም ላይ ታችም ያላችሁ የጌታ ሰላምና ጸጋ ይብዛላችሁ። ጌታ ይባርክ። የተወደድክ ወንድማችን፣ በጣም ብዙ ሰው ነው የሚወድህ። አንተ በጣም ምርጥ ስጦታችን ነህ። ተባረክልን። ኦኬ ኤፍዬ ሂድ። እንግዲህ ቀጥሎ ኤፍዬ ይሄዳል አለ ኤፍሬም ደብሊው ኤስ። እሺ ስሙን እንዲቀይር እኮ ተስማምተን ነበረ እኮ። ግን ዛሬ አውጥተን ነው ስም የምንለያየው። ዛሬ ደብሊው ኤስ ሲሉኝ ራሱ እየደበረኝ ያው ምን ልበል እኮ አሁን የተወሩት ነገሮች አሉ። ምንድን ነው የኢትዮጵያ መካነ ኢየሱስ ቸርች የራሷ የሆነ ስትሪክሲቲ አላት ብለናል። የራሷ የሆነ ስኮፕ አላት። በዛ ስትሪክሲቲዋ ነው ልትታይ የሚገባው፣ ልትፈተሽ የሚገባው ምናምን እንደዚህ ለምሳሌ አይ ቲንክ ከ3 ወር ነው 4 ወር ምናምን በፊት እንደዚህ ጥናታዊ ጽሁፍ ምናምን እንዲሰርተን አስገብተናል። አሁን አንዳንዱን ነገር በተመለከተ ልምምዶች ላይ ምናምን እንደዚህ አስገብተን እናውቃለን። ሲኖድ ማለት ነው አዲስ አበባ ላለው እንደ አጋጣሚ እንደውም እነ ጽጌ ምናምን ቦርድ መሪ በነበሩበት ጊዜ ማለት ነው፣ እነ ቄስ ጽጌ ምናምን ጀስት አስክ የሚደረጉ ነገሮች አሉት ሲኖዱ። በእውነቱ ኢትዮጵያም ሆነ መካከለኛውም ሲኖድ ይሁን አዲስ አበባ አስክ የሚደረጉ ብዙ ነገሮች አሉት። ሊስተካከሉ የሚገባቸው ብዙ ነገሮች ይኖሩታል። ያው ቸርች ማን ኤሌመንትም ስላለባት እንደዛ ወንጌል ሙሉ ለሙሉ ይጠፋል አንልም፣ ግን ልምዶች ላይ ምናምን ጥያቄ ሲኖር
ኦፍኮርስ ያው የዋስክ አይደል ቸርችንም መንፈሳዊ ኮሚቴ የሚሆን ሽምግልናውን ይጠየቃል። ይሄ ከ2000 ዓመት ጀምሮ የቅስና ተቀብላለች። ይሄ የሴቶች ቅስናን ኦልሞስት ቆየ። ይሄ እንደውም እኮ ይሄ ቆይቷል። እና አሁን እንደውም እዚህ የአዲስ አበባ መካነ ኢየሱስ 5 ኪሎ ያለው ወደ ስንት ነው 50 ምናምን የሆኑ ቄሶች እንትን ብለው 2 ነው ምናምን ሴቶች ናቸው። ኢቨን አዶር ተደርገዋል 2 ቄሶች አሉን በሚል ማለት ነው። እዚህ አለ 3 ፕሬዝዳንት አሉ ይላሉ። እንደዛ ነው። ፕሬዚዳንት ሳይሆን ቦርድ ውስጥ አሉ። አሁን እነ ቄስ ጽጌ ምናምን አሉ እዛ ውስጥ። በቅርቡ ደግሞ 50 ምናምን ቄሶች ኦርዴን ተደርገዋል እዚህ 5 ኪሎ መካነ ኢየሱስ እና እዛ 2 ቄሶች ምናምን ነበሩ ከ50 ውስጥ እና እንደውም 2 ቄሶች አሉን በሚል እንትን ተደርጓል። ያው ፐርሰናሊ እኔ አሁን ፐርሰናሊ ቢጠይቀኝ ሴት ታስተምር ቢለው ነገር እኔ ፐርሰናሊ አላምንበትም። አንድ ሉተራል ሊያምንበት ይችላል፣ ሌላም ሰው ኢቭን ሪፎርምድም ምንም ሊያምንበት ይችላል። ይሄ ነገር አመራር ላይ ማስተማር ላይ ወንድ ነው የሚለውን የመጽሐፍ ቅዱስ ክፍል እያነሳ የሚሟገት አለ። አሁን ይህ እንዲህ አይነት ጥያቄዎች ለቸርቿ መቅረብ ያለባቸው ናቸው። እውነት ነው፣ ዳይሬክሽኑ እንደዛ ነው። ማቹሪቲ ማለት እሱ ነው። በቃ የትኛውን ጥያቄ ለማን ነው መጠየቅ ያለብኝ የሚለውን ማለት ነው። ስለዚህ 3 የሲኖድ ፕሬዚዳንቶች አሉ በአጠቃላይ። አዎ ግን እንትን ነው ኤቢ የራሱ የሆነ እንትን አለው። አሁን ስየማው ላይ እናወራለን። ፕሬዚዳንት የሚለው ዝም ብሎ ጀነራል ስም ሳይሆን ስየማ አለው። በቦርድ ስር ያሉት ስየማ አላቸው። ይሄኛው ግን አንዳንዶች ማለት ነው አይኤልሲ ስር ያለው አሉ። የኢትዮጵያን መካነ ኢየሱስ ሂስትሪ ካየን ደግሞ ምን አይነት ሂስትሪ ነው ያላት? እንግዲህ እነዛ ሪፎርመሮቹ ማን ነው ሚሽነሪዎቹ ማለት ነው። ለምሳሌ እነሲ ምናምን እዚህ ፒያሳ ያለውን ካወቃችሁ ብቻ ብዙ እንትኖች ነበሩ፣ ሚሽነሪ ኮሚቴዎች ነበሩና ኤኤሲኤምኤፍ ምናምን የሚባልም አለ፣ ሲኢሲ ምናምን የሚባሉም አሉ። ብቻ ብዙ አይነት ሚሽነሪዎች ኢትዮጵያ መጥተው የመጀመሪያው ስራቸው የነበረው ኦሪየንታል ቸርችን ኢትዮጵያን ኦርቶዶክስ ቸርች ሉተራን ለማድረግ ነበር የመጀመሪያው እንቅስቃሴያቸው። ምንም ብዙም አያውቁም ነበር። ብዙ በቃ አልተሳካም ይሄ ማለት ነው። የኢትዮጵያ ኦሪየንታል ቸርችን እሷን ሉተራን እናድርግ ነበር እንቅስቃሴያቸው። ከዛ አንዳንዱ ሚሽነሪ ኮሚቴዎች ወዲያው ገባቸው መሆን እንደማይችል የሚባለው ሚሽነሪ ኮሚቴ ደግሞ ቆይቶ ነው የገባው። ይሄ ነገር ብዙ ለፍቶበት ነበር ግን አልሆነም። ከዛ ደግሞ ፕሪስፓይተሮች ጋር ኢትዮጵያ የነበሩት ኢቫንጀሊካል ቸርቾች አሉ አይደል? ብዙ ፔንቴኮስታሉን በሉ ቃለ ሕይወቱን በሉ እንግዲህ ብዙ ነበርና ቀድመውም እዛ የተመሰረቱ እንደዚህ ማለት እነሱን አጠቃላይ ሁሉንም ሰብስበን ለምን ሉተራን አናረግም ነበር። ሁለተኛው እንቅስቃሴ ኦሪየንታልን ሉተራን ለማድረግ ተሞከረ፣ አልተሳካም። ከዛ ቀጣዩ እንቅስቃሴ ነበረው ኢትዮጵያ ኢቫንጀሊካል ቸርቾችን እንዳለ ማድረግ ነበር። ዘውል ማለት ነው። ዘውል ካምፕል ሉተራን ለማድረግ ነበር፣ እሱም አልተሳካም። ያው ልዩነቶች ስላሉ በሚል እንደዚህ እሱ ነገር አልተሳካም። እነዛም አልተቀበሉም። ስለዚህ አፍሪካ አካባቢ ታንዛኒያ ላይ እንትን ተደረገ ማለት ነው፣ ካውንስል ተደረገ ኢትዮጵያንም በተመለከተ። እዛ የተወሰኑ ኢማኑኤል ምናምን የሚባሉ ኢትዮጵያን ወክለው እንዲህ ፖለቲካና ሶሺዮ ኢኮኖሚስት ምናምን ፕሮፌሽን የነበረው ሰው ነው። በተለይ ደግሞ ሂስትሪዋ ላይ ይታወቃል እሱ የኢትዮጵያ መካነ ኢየሱስ ሂስትሪ ላይ እነሱ ምናምን የተሳተፉበት እሱ እንደውም በዋናነት ጎልቶ ነበረ ሀሳብም ሲሰጥ ምንም ሲሰጥ የነበረው። ስለዚህ ኤልደብሊውኤፍ ነው ጥሪ ያቀረበው ማለት ነው። እዚህ ላሉት የሉተራን ኮንፌሽን መሰረት አድርገው ኢቫንጀሊካል ሉተራን ቸርች እንዲመሰርቱ ኤልደብሊውኤፍ ጥሪ ያቀረበ ማለት ነው። ጥሪ ያቀረበላቸው። ከዛ እንደዛ እያለ ነው የሚቀጥለው። ይሄ የራሷ ሂስትሪክ ሲቲ ነው። አይኤልሲም የለም የእሷ ሂስትሪ ውስጥ ኤልደብሊውኤፍ ነው ያለው። ኤልደብሊውኤፍ የራሱ የሆነ ሰፊ ችግሮች አሉት። ይህም ያው የቸርቿ የሚነገር ነው። በአመራር ደረጃ መፈጸም ያለባቸው ብዙ ነገሮች አሉ። አይዊሽ ብትወጣ በእውነት ብዙ ያንንም ይህንንም ብዙ ግሳንግስ ነገር ውስጡ ስላለው ማለት ነው። ምንም ያስተምሮ መስመርም አያስቀምጥም እና ፌዴሬሽናል የሆነ ጎል ነው ያለው ኤልደብሊውኤፍ እና ፌዴሬሽናል ጎል ነው ያለው በአህጉር ደረጃ በዓለም አቀፍ ደረጃ አንዳንድና ይሄ ከዚህ አንጻር ቸርቾቹን እንትን ማለት ነው። ሌላው አይኤልሲ ስትሪክት የሆኑ ነገሮች አሉት። በመሰረቱ በጣም ጥሩ የሆኑ ነው የሚባሉ ስትሪክት የሆኑ ነገሮችን ያስቀምጣል። የጸጋ ስጦታን በተመለከተ
አሁን ኢትዮጵያ ያለችው መካነ ኢየሱስ አሁን ለምሳሌ ቄሱ ጥምቀትን ሲያካሄድ ቅዱስ ቁርባንን ምንም ሲያካሄድ የሚጠቀማት የቅዳሴ መጽሐፍ አለች እና ሁል ጊዜ ቄሱ የሚይዛት ማለት ነው። እሷ ላይ አለ ከጀርባ ሁሉ አለ የጸጋ ስጦታ አጠቃቀም ብሎ የጸጋ ስጦታ አጠቃቀም የአገልግሎት ትምህርቷ ውስጥ አለ። ታምናለች፣ ትቀበላለች። ግን ምንድነው እነዚህ የጸጋ ስጦታዎች ለኮንፌሽኑ ለምትቀበላቻቸው ለነዛ ኮንፌሽኖች የአስተምሮዋን ለገለጸችባቸው ለነዛ ካቴኪስሞች የተንበረከከ ይሁን ለነዛ ሰሪ እንዲያደረገ ይሁን ነው የምትለው እንጂ ካሪዝማቲክ የሆኑ ነገሮችን ትቀበላለች። ልምምዷ ግን ልምምዶቹ የተበቃ ለኮንፌሽን የተገዙ መሆን አለባቸው ነው ክሌሙ። ሰው እዛ ቅዳሴ መጽሐፍ ላይ ራሱ አለ የጸጋ ስጦታ አጠቃቀም ብለዋለ። የጸጋ ስጦታ አጠቃቀም ላይ በቃ ይሄ ዋናው እንትን ዲስከሽን አልነበረም ኮንፌሽኑን ከተካየ ነው ማለት ነውና ግን አለ ይህን መቀበሏ ብዙም መከራከሪያ መሆን ያለበት አይመስለኝም። ምንም ማተር አያደርግም የእውነት ለመናገር ትቀበል ያው ሉተራን ቴዎሎጂያንም ዲፈረንት የሆነ ቪው ስለሚያስቀምጡ ማለት ነው። ኢቨን ሉተር እኮ በፕሮፌሲ ያምን ነበር የሚሉም አሉ። የጆን ሀስን ከ100 ዓመት በኋላ ከኔ በኋላ ይነሳል ያለውን እኔ ነኝ ብሎ ያምን ነበር እኔ ነኝ ብለው እንደዛ ያምኑ ነበር ብለው ከትንቢት ጋር በተያያዘ ለሉተር ሁሉ የሚቀጠልለት ነገር አለ እና አንዳንድ ቴዎሎጂያንስ እዛ አንዳንድ ሀሳብ ይሰጣሉ፣ አንዳንዶቹ ይሄ ነገር ይላሉ። ግን ፕራይመሪ የሆነው ሚንስ ኦፍ ግሬስ ያው ሳክራመንት ናቸው ነው። ፕራይመሪ የሆነው ሚንስ ኦፍ ግሬስ ሳክራመንት ናቸው። በጣም የተለጠጠ አቋም ስፒሪቹዋል ጊፍትስ ላይ የለም፣ አሁንም የለም። ፕራይመሪ የሆነው ሚንስ ኦፍ ግሬስ ሳክራመንት ናቸው። ሁሌም ያው በቃ ሃይ ሳክራመንታል ቴዎሎጂ ያላቸው ሉተራንም ሜቶዲስትም አንግሊካን ጋር እነዚህ ኤፒስኮፔትስ እነሱ ጋር እንደዛ ነው። ያው ሰው እንደዚህ ነገሮች አሉ። ሌላው ደግሞ ዱዋል ሜምበርሺፕ ያላቸው ደግሞ አሉ። አይኤልሲም ሆነው ኤልደብሊውኤፍ ስርም ያሉ ደግሞ አሉ። ከአንዳንድ ከራሳቸው ሲቹዌሽን አንጻር አይኤልሲ ውስጥ ሆነው ደግሞ ኤልደብሊውኤፍ የሆኑ ማለት ነው። ይህን በተመለከተ አሁን ቤልጅየም ምናምን እንትን አድርገዋል። ኤልደብሊውኤፍ እና አይኤልሲዎች ዲስከስ አድርገዋል። ዱዋል ሜምበርሺፕን ፈቅደዋል ለአንዳንድ ቸርቾች ማለት ነው። ቃሉን ኮንፌሽኑን ያዙልን እንጂ አንዳንድ ሲቹዌሽን ከአንዳንድ ነገራቸው አንጻር ኤልደብሊውኤፍ ስር የሆኑ ምናምን አሉ እና አክራ አጋና ምናምን ሌላም ብዙ አለ እና ዱዋል ሜምበርሺፕም ደግሞ ያላቸው አሉ እና ይሄ ነገር አለ ብቻ አጠቃላይ ሂስትሪው ማለት ነው። አሁን ወደዚህ ስንመጣ እዚህ ለወንጌል የሚረዳ ነገር ምንድን ነው? አሁን ማተር የሚያደርገው እሱ ነው። ትናንትም ስናወራ ነበርና አንድ ነገር ለወንጌል ይረዳል ወይ ነው። አንድ ነገር ለወንጌል ይረዳል ወይ ደግሞ በእምነቱ የደከመን ሰው ያጠነክረዋል የሚለው እሳቤ ላይ ስንመጣ እንደዚህ ለካውንስል ለሲኖድ መቅረብ ያለባቸው ነገር እዚህ ቲክቶክ ላይ ዲስከስ መደረጋቸው ኢደዝንት ምንም ቫሉ አይሰጥም እና ቫሉ የሚሰጠው ልታሳይ ነው ቪዲዮ እንደዛ ኖ አይደለም ነው እንደ እሺ ያ የትኛው ጥያቄ ለማን አካል መቅረብ አለበት? ያው የሚቀርቡ ጥያቄዎች ስላሉ ማለት ነው። እኛም እዚህ ሰብሰብ ብለን ያቀረብናቸው መጠይቆች አሉ፣ ሪሰርቾች ምናምን ማለት ነው። ደግሞ ከኛም በላይ ያሉ ትላልቅ ቴዎሎጂያንስ ከኛም በላይ ያሉ እንደዚህ እንደሚያቀርቡ አውቃለሁ፣ የተወሰኑትን ማለት ነው። የሚጋደሉ ለዚህ ኢቭን ዜማዋ ራሱ ተቀይሯል የሚሉ ማለት ነው። ዜማዋ ራሱ ድራም በዛው እንትን በዛው የሚሉም አሉ ማቀቱ። ይህን ግን ሲያቀርቡ ማቀው እንግዲህ ለራሷ ለእንትኑ ለሲኖዱ ነው የሚያቀርቡት ይህንን ጥያቄ። ስለዚህ ብዙ ጥያቄዎች የሚጠየቁ ነገሮች አሉ ነው። የኢትዮጵያ መካነ ኢየሱስ ደግሞ የራሷ የሆነ አላት የራሷ ስትሪክሲቲ ካልቸር። እኔ አሁን ማልገፋው የጸጋ ስጦታ መቀበሏን እኔ አሁን እቀበላለሁ ማለት መቀበሏን እቀበላለሁ። ይህን ማድረጓ ምንም ስህተት ነው ብዬም አላስብም። ስለዚህ እንዲህ ስንል ደግሞ ናሽናል የሆነ ማግኒቲዩድ አላት ማለት ነው። የኢትዮጵያ መካነ ኢየሱስ ቤተክርስቲያን ናሽናል ማግኒቲዩድ አላት ማለት ለሌላውም ላይክ ባላት ሁሉ በዛ መልኳ ለሌላው መድረስ የምትችልበት መልክም አላት። ለሌላው ምሳሌ መሆን የምትችልበት መልክም አላት። ናሽናል ማግኒቲዩድም አላት ብዬ አስባለሁ። ሁሉ ነገሯ ይተቻል ማለት አይደለም። እንደዛ ማለት ነው። ሶ እነዚህ ነገሮች እንትን አድርገን ነው ሪኮግናይዝ አድርገን ነው መመልከት መቻል ያለብን ነው። ኮንፌሽኖቻችንን ፕሮጀክት መደራረግ የለብንም። አንዱ ለጴንጤቆስታል አንዱ ወደዛ ምናምን በቃ ሁሉም የራሱ የሆነ ትራዲሽን ዶክትሪናል ፍሬምወርኩን ያስቀመጠበት አስተምሮ እንደዚህ ነገር አለ። ሁሉም ባለበት ነው የሚዳኘው። አንዱ ትራዲሽን ላይ ቢሎንግ ቢያደርግም ዛትማች ግዴታ ኔጋውን ምናምን የሚባል እንደዚህ ኤክስክሉሲቭ በቃ እንደዚህ አይነትም ነገር በጣም መጥፎ ነው። ሁሉም ባለበት ትራዲሽን ይታያል። ዲስከስ የምናደርጋቸውን ነገሮች ዲስከስ የምናደርግበት ለብቻው የራሳችን ቴብል ይኖረናል።
በመሀል ካቶሊክ ኦሪየንታል እንደዚህ እንደዚህ ያስቀምጠን የምንጨቃጨቅ ሰዎች አይደለም። ዚህ ስማች ይማቹር አይደለንም። እንደዛ ማለት ነው። የሉተራን ትምህርትም የካልቪኒስትም ትምህርት ሊሰጥ ይችላል። ሰው እነዚህን ትምህርቶች ያው አንዱን መርጦ ይገባል። እንግዲህ ከወንጌል አንጻር ግን አንድ ላይ መስራቱ ነው ጥሩ። ምክንያቱም መሰረታዊ የሚባል ነገሮች ላይ ስምምነት አለንም ስለምንል ማለት ነው። በተለይ ባለፈውም ብለናል፣ ግሬስን በተመለከተ፣ ሲንን በተመለከተ፣ ክራይስትን በተመለከተ ከወንጌል አንጻር ያሉ ከወንጌል ጋር ቀጥታ የሚነካኩ ከነገረ ድነት ጋር ቀጥታ የሚነካኩ እንደዛ ነገሮች ላይ ስምምነት አለ። ሰው መሰረታዊ የሚባሉ አስተምሮች ላይ ፕራይመሪ የሚባሉ ፈንዳመንታል ዶክትሪንስ ላይ መስማማቶች አሉ። ስለዚህ ይሄ ምን ማለት ነው? ሁለት ድምፀት ነው ያለው። አንድም መሰረታዊ ትምህርት ላይ አንድነት አለን ከተባለ ያ አንድነት መሰረታዊ ነው እየተባለ ነው። ሁለተኛው ደግሞ መሰረታዊ ማንላቸው ወይም ደግሞ በርከን የምናስቀምጣቸው ዶክትሪኖች ላይ ደግሞ መለያየቶች አሉን ማለት ነው። ሰው ሁሉም ዶክትሪን ባለበት በዛው ኦርደር ጠቃሚ ነው፣ አስፈላጊ ነው፣ ዲስከስ ይደረጋል። ደግሞ አንድነትም ስናነሳ የምናነሳበት ኮንቴክስት አለን ያለ ማለት ነው። እሺ ኦኬ ፍዬ ተባረክ። እንዴ ኤፊ ወጣ እንዴ? እንደ ቃሌ ያንተም እኔ እኮ ኤፊን ፈልጉልኝ እያልኩኝ አሜሪካ ገብታ ቤተ መንግስት ውስጥ ይዘው የመጣችውን እነዛን መሰልከኝ እኮ እየተናገርኩ እያለ ስትገባ። እስቲ ደግሞ ወንድማችን ደግሞ አንተም የምትለውን በለንና የወንድሞች ትንጥዬ ደግሞ በጣም በስሱ ጥያቄ አላቸው። ዝም ብሎ የወንድማዊ ቅድም አማኒሻም ሲል ነበረ። ታችም አንዳንድ ልጆች ኢፊን በጣም እንወደዋለን በጣም በቃ ፊተኛን እንደምታውቀውና ሰሞኑን እንትን ውስጥ አንዳንዴ አንተን እንትንን ያውቃሉና የሚንጠባጠብ ከእንትን ሆን ብለው እንትን በማድረግ አለ አይደል እንዲህ ልኩስ እያደረገው ወይም ግግም ሲሉ ደግሞ ወይም ተንኮል ስታይ እና ያችን ነገር እየሰሩባት ስለሆነ በተለይ ደግሞ ዮኒ ጋር አሁን ተናደዋል ዮኒ እና እሱ ጋም ደግሞ እንትን ባይል ምናምን እያሉ ነው። በኋላ እንግዲህ አንተ እንደ ወንድም አብራቸው ታወራለህ። የቤተሰብ ጥያቄ ነው የተጠየቀው፣ ግን በቅድሚያ ግን የአንተን ነገርን አሁን እየሆነ ያለውን ቢሆን ጥሩ ነው የምትለውን ነገር ያው ልክ ሌሎቹ እንዳሉት በል። የአንተ ሰዓት ነው ይፍዬ። እሺ ከጥያቄ ልነሳ። አስቀድሜ ጥያቄው እንዳይነሳ ለመከላከል ማለት ነው። ዮኒ ማኛ ቤት መግባት በተመለከተ አይ ቲንክ የሆነ እንትን ነበረ 1-2 ሳምንት ምናምን እኔ ቲክቶክ ላይ አልነበርኩም እና ለካ በጣም ብዙ ረብሻ ነበረ። ኤኒዌይስ አሁን እንደዛና እንደዛ ማለቱ ምንም እንትን አይደለም። ስገባ ምክንያት ነበረኝ፣ ግን በጣም ብዙ ሰው በጣም ብዙ ሰው ደስተኛ አይደለም እና ደውለውም ያወሩኝ ሰዎች አሉ። ግን እኔም ራሴ ሳየው ያው የሆነ እድል ክፍተት ካለ እሱን እንትን ለማለት ነበረ። ግን አይ ዶንት ቲንክ ዴሊብሬትሊ የሚደረጉ ነገሮች ነው ያየሁት እኔ እና እሱ እኔም ሀሳብ ቀይር ያለው ለገባህበት ደግሞ ትቀጣለህ ምናምን ከተባልኩም ደግሞ እሱንም ለእስካሁኑም ማለት ነው ለ1-2 ቀን እንደዛ እሱንም መቀጣት እችላለሁ ማለት ነው። ግን እኔም እንደዛ ተስማምቻለሁ። ጥያቄ በሚያነሱብኝ ወዳጆቼ ማለት ነው ትክክል አይደለም እዛ መግባት ስላሉን እሱን እኔም ተስማምቻለሁ። ግን ላለፈው ግን ቅር ያላቸው ሰዎች ያው ሶሪ እንዲህ ነው የገባሁት እንዲህ ነው ምናምን ነው እሱ አስፈላጊ አይደለም። በቃ እሱ እንደዛ ይሁን። አይ ቲንክ እሱ እዛ ብቻ ነው አይደል? እዛ ቤት ብቻ ነው ሌላ ቤት አይደለም። ያለ ምክንያት አገባም ይገባኛል። እኔ
ግን አንተ እንዳልከው ነው። በደወል በቃ ከአንተ ጋር ተስማምቻለሁ። ተባረክ። በቃ ይሄ ነው የምንወድልህ እኮ አንተ ሁልጊዜም የምወድልህ ጌታና አካሉ የሚያትርፍበትን ነገር ነው የምታደርገውና ምክንያት ቀጥል ይፍየዋ። እሺ ሌላው ወደ ውስጥ ጉዳይ ስንመጣ እኔ ብዙ ነገሩን ብለውታል። አሁን ቃሌ ሲለው ነበረ። ከዛ በኋላ ደግሞ አሁን ደግሞ የፍዬ ብሎታል። አማኑ ጋር አልደረስኩም እሱ ሲል የነበረው እና ብዙ ነገሮች ተነስተዋል እና አይ ዶንት ቲንክ እኔ ከዛ የተለየ ወይም ምንም የተሻለ ልጨምር የምችለው ነገር የለም። ግን እኔ በቃ ቤቴም ስከፍት እንደለመንኩት እኔ አሁን ልመና ነው ያስኩት። የእኛን ልጆች በተለይ በጣም ደግሞ የስነ መለኮት ዝግጅት ያላችሁ ልጆች፣ ሰው የሚከተላችሁ ሰዎች፣ ሰው የሚሰማችሁ ሰዎች ለእናንተ በቃ እንደ ልመና ነው ያስኩት። በፍጹም ኦፍኮርስ እስከዛሬ ድረስ ገብቶኛል። እንትን ብሏቸው አይደለም የያዛችሁ ይዟችሁ ነው። ቅድም ቃሌም ሲናገር ነበር እና እሱ ነገር ነው መቀጠል ያለበት ብዬ ነው ማምነው። ሂስትሪ ዋችናት በቃ ነገ ከነገ ወዲያ ይሄ ታሪክ ነው። አሁን ያለንበት እንትን ታሪክ ነው። ነገ ከነገ ወዲያ የሚወራ የሚጻፍ ምናምን እንደዛ ታሪክ ነው እና በፍጹም አጌኒስት የእነሱ ቴዎሎጂ ጋር በፍጹም እንዳይሆን እንደዛ ነበሩ። ከዚህ የወረወሩ ሰዎች ነበሩ በመጀመሪያ አካባቢ ሲጀምር ነገሩ። እሱም ተቃውመናል እኛ ትክክል እንዳልነበር። ከዛ በኋላ ደግሞ በዛ በኩል በጣም እሱም ያው በፕሮግራም ነው የሚሰራው። እኔ እንደዛ መጀመሪያ ላይ አይትራይድ ሎት እንደዛ አልመሰለኝም ነበረ። ዝም ብሎ ቁጣ፣ ንዴት፣ ለምን እንደዚህ ተባልኩ እንደዛ ይመስለኝ ነበር። ግን ሳስበው ቆይቼ ሳስበው እንደዛ አይደለም። በፕሮግራም ነው የሚሰራው ማለት ነው እና በፕሮግራም በዝግጅት በጥናት ነው የሚሰራው። ምንድን ነው ታዲያ ማድረግ ያለብን? ከዚህ በፊት እንዳልኩት ማለት ነው አሁን ተጠቅልሎ የመጣበት ሀሳቡ ሳይሆን ሀሳቡ ተጠቅልሎ የመጣበት ነገር አደገኛ ነው። አሁን ቃሌ ሲል የነበረው እሱ ነው። መጀመሪያ ምን የተቸገርነው እሱ ተጠቅልሎ የመጣበት ነገር አደገኛ ነው። በራሳችን ነው ኦኬ፣ በላይክ ሉተራን ነን፣ መካነ ኢየሱስ ነን እንደዛ ተብሎ ነው የተመጣው እና ሰንባዲን መንካት ወይም እሱ የሚናገረውን ነገር መቃወም በቀጥታ ሉተራውያንን መቃወም እንደዛ ተደርጎ እንዲታሰብ ነበር። ነገሩን መጀመሪያ ላይ አስቸጋሪ ያደረገው እሱ ነው እንጂ ያው እንደሚታወቀው ነው። አዲስ ነገር የለም። ከዛ በፊት ላስት 4-5 years በደንብ ሲገረፍ የነበረ ሀሳብ ነው። ምንም አዲስ ነገር የለም። አዲስ ነገር ተይዞ አልተመጣም። እሱ ነገር ነው የእኛን ልጆች ብዙ ወደኋላ እንዲሉ ያደረገው። ይሄ ነገር እኔ እንዲቀጥል ነው የምፈልገው። ሁለት ነገሮችን ነው እኔ አሁን ልመናይ፣ ሁለት ነገር። አንደኛ በፍጹም ገብቷቸዋል የኛ ልጆች፣ በተለይ ደግሞ በእምነት ላይ የሚሰሩት ግን ሌሎቹም ብትሆኑ ከታች የምትሰሙ ሰዎች መካነ ኢየሱስ እንደዚህ ሉተራን እንደዚህ ብላችሁ በፍጹም እንደሱ አይነት ሪስፖንድ እንዳትሰጡ። የፈለጉ እነሱ ሊሉ ይችላሉ፣ ግን በቃ መካነ ኢየሱስ እና ሉተራን ከዚህ ውስጥ አውጡ። በፍጹም እነሱን ሪፕሬዘንት ሊያደርጉ አይችሉም፣ መካነ ኢየሱስንም ሉተራንንም። ኦፊሻሎቹ አሁን እንደዚህ የሚያወሩት ሰዎች አንዳቸውም ኦፊሻል አይደሉም። አንድ የቦሌ አለ ተደብቆ ራሱን የሚገባ እንጂ በቤተክርስቲያን ውስጥ ምንም ድርሻ የሌላቸው ካላቸው ኦፊሻሊ መጥተው እዚህ ቤተክርስቲያን ነው ማገለግለው አገልግሎት ይሄ ነው ይበሉ። እኔ ቤት አሁን ትላንትና 2 ኦፊሻል ሰዎች ነበሩ ራይት በመካነ ኢየሱስ ውስጥ አድራሻቸው የሚታወቅ ማለት የጉለሌና የኮልፌ ወንጌላውያን ነበሩ። ለስንት ዘመን ቤተክርስቲያኒቷን የሚመሩ አሁንም ብዛው ያሉ እየመሩ ያሉ መጥተው እኛ የወከልነው ሰው የለም ቲክቶክ ላይ አሉ። ማንንም አልወከልንም እኛ ቲክቶክ ላይ እየተካሄደ ያለውም ነገር ትክክል አይደለም አሉ። ምንሰማው እኛ እናምነውም እነሱን ነው። እዚህም ደግሞ ሶሻል ሚዲያ ላይ ታውቃላቸው አብረውን የሚያገልግሉ ኤፊዚ እንዳለ ሆኖ ግን ነዳንዬ ታውቃላችሁ፣ ነዳኒ እውነት ለሁሉ እናትዬ፣ በጣም በርካታ ሰዎች አሉ አብረውን የሚያገለግሉ ሰዎች ትምህርቱ ገብቷቸው ትምህርቱ በደንብ ገብቷቸው
ሰውም እንዲገባው ማብራራት የሚችሉ ሰዎች ማለት ነው። ኖት ሚስተር ቻት ጂቢቲ ያልሆኑ ማለት ነው። ቻት ጂቢቲ ከፍተው መደዳ የሚያነቡ ሳይሆን በስነስርዓት በስነ መለኮት በትምህርት ቤት ውስጥ ያለፉ በጣም በቃ ጠንቅቀው የሚያውቁ ማለት ነው። ስነ መለኮታቸውን ጠንቅቀው የሚያውቁ የእነሱም ብቻ ሳይሆን ጠቅላላ እዛ አምብሬላ ውስጥ ያሉትን በምን ጉዳይ ላይ ምን ይባላል፣ በምን ጉዳይ ላይ እንዴት ይታመናል፣ በጣም የሚያውቁ ሰዎች አብረውን አሉ ነበሩ፣ ደግሞ ወደፊትም ይቀጥላሉ። አሁን ይሄንን ነው ምለምነው። በፍጹም በእነሱ ሰበብ መካነ ኢየሱስ እንደዚህ ሉተር እንደዚህ ትምህርታቸው እንደዚህ እንትናቸው እንደዚህ የሚል ነገር ውስጥ በፍጹም እንዳትገቡ። የሚፈለገው እሱ ነው። እሱን ካላገኙ የሚሆን ነገር አይደለም። አሁን እነሱ ኤክስፔክት የሚያደርጉት እሱን ነው። አንዳንድ ሰው ካወቅ እንትን ውስጥ ይገባል፣ የሆነ ጭቃ ውስጥ ይገባና ከዛ ብቻውን መሆኑ ይደብረዋል። አንተን ይዞ እዛ ጭቃ ውስጥ ለመክተት ይታገላል። እና መጀመሪያ ዝም ብሎ እንትንም ሊል ይችላል፣ የውሸት ሊከስ ይችላል። የውሸት ይከስህና ከዛ በኋላ አይ እኔ በፍጹም እንደዚህ አላረኩም ብለህ ስትከራከር መጨረሻ ላይ ደግሞ በጣም ተናደ የሆነ ነገር ስትል አይ ይኸው በቃ አልክ ይለዋል። እንዴ ቅድም እኮ ስትከሱኝ የነበረው በሌላ ነው ብትል ኖ ይኸው በቃ አሁን ይዘህ ልክ ኢየሱስ ላይ እንደሆነው ማለት ነው። አንዳንድ ልጆች ላይ እንደዛም ሲሰሩ ስላየው ማለት ነው። ኢየሱስን አንተ እግዚአብሔር ልጅ ነህ እያሉ ሲጨቀጭቁት መልስ አልሰጥ አለ። ቢሉት አንድ ከተማ ገቡ እየጨቀጨቁት ዝም አለ። መጨረሻ ላይ ግን በጣም ሲጨቀጭቁት ብናገር አታምኑ፣ እንደገና በጠይቃችሁም መመለስ አትችሉ፣ ደግሞም አትፈቱኝም አላቸው እና ዝም ብሎ ሲሄድ አሁንም አለቀቁት። እግዚአብሔር ልጅ ናት። ከዛ መጨረሻ ላይ እናንተ ትላላችሁ እኮ እሱን ሲል በቃ ሌላ ምን ምስክር ያስፈልገናል? ከገዛ አፉ ሰምተናል አሉ እና የቅድሙን ከዛ በፊት እኮ ከሰው ፋይል ይዘው እኮ ነው የመጡት። ግን ያኛው ፋይል ውሸት ነበረ። ኦኬ የውሸት ነበረ፣ ኤቪደንስ መሆን የሚችል አልነበረም። ግን አሁን ቀጥሎ ከሚናገረው ነገር ላይ ይኸው አሁን ሰማን አሉ። ቅድም ሲይዘው የመጡት አይ በቃ የቅድሙማ ውሸት ነበር፣ አሁን ግን እናንተ አላችሁ ብለዋል፣ ስለዚህ ይህን ምስክር አድርገን እንገለዋለን አይነት ነገር ነው እና ሰው እነሱ ይሁኑ እዛ ጭቃ ውስጥ ይግቡ። ቤተክርስቲያንን ለመክፈል በሚደረግ ሂደት ውስጥ አማኞችን ለማሰናከል በሚደረግ ሂደት ውስጥ ዋነኛ የሰይጣን ተዋናዮች ናቸው። ሰይጣንን አግዘውታል። ይሄ ታሪካቸው ነው። ሰው በዛ ይቀጥሉ። ተባባሪ ግን አለመሆን ነው። በዚህ ሳይድ ያላችሁ በቃ ተባባሪ አለመሆን ነው። አንደኛው እሱ ነው። ሁለተኛው ደግሞ ሁለት ነገር ነው የምለምነው ብያለሁ። ሁለተኛው ደግሞ ምንድነው? እኔ አሁን አንድም ሉተራን አንድም የመካነ ኢየሱስ ሰው ከኔ የተሻለ ሪፕሬዘንት ማድረግ መብት አለው ብዬ አላምነው። አንዳቸውም ማለት ነው። እኔ ያስቀኛል እንደዛ ሲሉ። ትላንትም ካስወረዱኝ በኋላ እኔ ጋር መጣላት ሉተራን ጋር መጣላት ነው። አንተን ማን ተወካይ ያደረገ? የመካነ ኢየሱስ አንተን የሉተራን ተወካይ ማን አደረገ? እኔ የት ሄጄ ነው አንተ የምትወከለው እንዴ? አንተ ማንህና ነው የምትወከለው? የኔም እኮ ሃይማኖት ጭራሽ እሱንም የሚያውቁ አይደሉም። ትላንት ሃይማኖታችሁም ነው ስላቸው ደነገጡ። እሱንም አያውቁም። እንግዲህ ወንጌላውያን ተብለን ኢትዮጵያ ውስጥ ሙስሊም ተብለው አንድ አለ፣ ኦርቶዶክስ አለ፣ ወንጌላውያን ተብለው እንግዲህ መካነ ኢየሱስ ሙሉ ወንጌል ምናምን እንደዛ አንድ ነን። ወንጌላውያን የምንባለው እንደዛ ነው እና እሱን እንኳን አያውቁም። ሃይማኖታችን መሆኑን እንኳን አያውቁም። ጭራሽ የእነሱ መሪ እንደው ካውንስሉን ራሱ የሚመራው የእነሱ መሪ ነው፣ በአጠቃላይ ህብረቱን የሚመራው እና አንዳንድ ነገሮች እሺ ሰው ከኔ የተሻለ ማንኛውም ሙሉ ወንጌል ለምሳሌ አንድ ሉተራን ወይም መካነ ኢየሱስ እኔ ከእሱ የተሻለ ምንም መብት የለኝም ሙሉ ወንጌልን በተመለከተ። ልክ እኔ ሙሉ ወንጌልን ሪፕሬዘንት ላደርግ በምችለው ልክ እሱ ሪፕሬዘንት ሊያደርግ ይችላል፣ ምክንያቱም ሃይማኖቱ ስለሆነ ማለት ነው። ስለዚህ ይሄኛ ሉተራን እኛ እንትን የሚለውን ነገር አፍርሱ። በፍጹም እንዳትፈቅዱላቸው፣ እሱ በፍጹም እንዳትፈቅዱላቸው። እኛ ሉተራን ዘርበል ከዚህ ሉተራን ማን ነው አንተን ሉተራን ያደረገ? እኔም ሃይማኖቴ ነው ሪፕሬዘንት አደርጋለሁ። አንተ ከኔ የተሻለ ማን ነው መብት ይሰጠ? በቃ ይሄ ነው መሆን ያለበት። ኦኬ ሶ በፍጹም ስፔስ እንዳትሰጧቸው እንደሱ ብለው እንዲያዩ ወሬቨር ክርክር በሚነሳ ውይይት በሚነሳበት ጉዳይ ግቡ ስናደርግ እንደነበረው ማለት ነው።
እኛ ከዚህ በፊት ስናደርግ እንደነበረው ገብተን ነገር መካነ ኢየሱስ አታስታውሱም? እንዴት ስትቀጠቀጥ እንደነበር ሉተርን በተመለከተ መካነ ኢየሱስን በተመለከተ አንዳንድ ልምምዶችን በተመለከተ ስንት ነገር ሲባል ያኔ ማን ነበረ? ኦኬ ኦብቪየስ ነው። ገብተው አይወያዩም እነዚህ ልጆች ከሌላ ቤተ እምነት ልጆች ጋር ገብተው ዲቤት አይገጡም፣ ለዘላለም አይገጡም። ማይገጥሙትም ይታወቃል። ከገጠሙ 2 ቀን ሰርቫይቭ ማድረግ እንደማይችሉ ያውቃሉ። ማንንም ገጥመው ሊያሸንፉ የሚችሉ ሰዎች አይደለም። አንድም ቀን ገብተው ፎርማል ዲቤት አድርገው አያውቁም። ሁሌ እኛ ትከሻ ላይ ተቀምጠው የሚፈልጉ አጀንዳቸውን ማድረግ ነው። ኦኬ የሚፈልጉት ሁሌ እኛ ስንገባ ሮጦ መግባት ነው። በእኛ ትከሻ ላይ ቆሞ ማፋጨት ነው። ራሳቸውን ችለው ገብተው ዲቤት አያደርጉም። እግዚአብሔርን እውነት አይሞግቱም። አንድም ቀን አድርገው አያውቁም። ጭራሽ ወንጌል እንዴት ይሰበካል ቲክቶክ ላይ ሲሉ በጆሮዬ ነው የሰማኋቸው። እና እነዚህ ሰዎች የመጡትም ለወንጌል አይደለም፣ አላማቸውም ወንጌል አይደለም። የነፍሳት መዳን ጉዳያቸው አይደለም። ስንት ነፍስ ገባ ወጣ ጉዳያቸው አይደለም። እነሱ ጉዳያቸው ፕሮግራማቸው ሌላ ነው። ይህን ነገር 2 ነገር አይቤግሉ። አንደኛ በእነሱ ምክንያት መካነ ኢየሱስን ሉተራውያንን በፍጹም የማይገባ ነገር እንዳትናገሩ። በፍጹም አንደኛ በፍጹም ማለት ነው። እነሱንም ቢሆን ስነ መለኮታቸውንም ቢሆን ሌላኛው እነሱ መካነ ኢየሱስና ሉተራን ሪፕሬዘንት እንዲያደርጉ እንዳትፈቅዱላቸው። እናንተ የት ሄዳችሁ ነው እነሱ መካነ ኢየሱስና ሉተራንን ሪፕሬዘንት የሚያደርጉት? መካነ ኢየሱሱን ቃለ ሕይወቱን ኤምኬሲውን የደዝማረን ሃይማኖት ነው፣ ወንጌላዊ ነህ፣ ገብተህ መዋየት ነው። በምታምንበት ነገር ይሄን አምንበታለሁ፣ ማታምንበትን ነገር ይሄን አላምንበትም፣ መብት ነው። አንናገርም እንደኛ ልዩነታችንን ስናስረዳ ነው። አሁን ደርሶ እንደ አርበኛ የሚደረገው ነገር ናቲ ቲክቶክ ላይ ለዘመናት ሲያደርገው አልነበረም እንዴ? አሁን ናቲ ሲወቀስ ሰምቻለሁ። ኦኬ ዝም ብሎ ናቲ አይናገርም ነበር። ሪሊ ናቲ አይናገርም ነበር እንዴ? ናቲና ዳኒ እውነት ለሁሉ እየገቡ ከናክሊል ጋር ይሞግቱ አልነበር እንዴ? በቴዎሎጂያቸው እንዴ? ናቲ ጥምቀትን በተመለከተ የጌታ እራትን በተመለከተ አይሞግትም ነበር እንዴ? ጻድቁ አብዶ ላይ እኮ ቪዲዮ ሰርተዋል እኮ ናቲ እዚህ ቲክቶክ ላይ ትክክል አይደለም የተናገሩት ብሎ ማለት ነው። አንድ አስተያየት ሰጥተው ነበር እሳቸው የሆነ ኢንተርቪው ላይ ማለት ነው። ቪዲዮ ሰርቶ ሲሟገት አልነበረም እንዴ? ልጆቹ ከእናንተ በፊት ሲሟገቱ ነበር። ደርሶ የሆነ የንጋት አጥቢያ ምናምን ወሬቨር ብቻ አርበኛ እንደዛ አይነት ነገር 2 ነገር አድርጎ፣ አንደኛው በፍጹም አጌኒስት እንዳትቆሙ ከቴዎሎጂ ጋር። ኦፍኮርስ እነሱ ሚስሬፕሬዘንት የሚያደርጉትን ትክክል እንደዚህ ነው ብለው ወይም ደግሞ ትክክል ያልሆነ ነገር በእኛ ላይ የሚናገሩትን ነገር እሱን ዲፌንድ ማድረግ ያስፈልጋል፣ በደንብ ያስፈልጋል። እሱ ከዚህ በፊት የምታስታውሱ ከሆነ ጌታን ሲቀበሉ 2 ልጆች አይ ጌታን የሚቀበሉበት ነገር የተሟላ አይደለም ብሎ እኔ ቻት ጂቢቲ ችግር ውስጥ ነው የከተተን። አሁን የተሟላ አይደለም እና አፖስቶሊክ ክሪድ ማለት አለባቸው ምናምን እና ቻሌንጅ ምናምን ተብሎ ተለጠፈ። አይኔ አፎ ለምታ ነው ብዬ በጽሁፍ መልስ ሰጠው። እሱ እንደገና እየተዞረ በየቤቱ አይ አፖስቶሊክ ክሪድ ነው መባል ያለበት። አፖስቶሊክ ክሪድ እንኳን ለኮንቨርሽን አለመሆኑን እንኳን ማይረዱ ሰዎች ማለት ነው። ሰው ሲጠመቅ ኮንፌስ የሚያደርገውን ለኮንቨርሽን ኮንፌሽን ይሄን እንኳን የማይለዩ ሰዎች ናቸው። ሪፕሬዘንት እናደርጋለን ሉተራንን የሚሉት ጥሪ ዲቤት ሲደረግ አንመጣም አሉ። አይ በቃ እኛ በዚህ መንገድ ነው የምንሄደው፣ እንደዚህ ውይይት ሲጠሩ አይመጡም። ከዛስ በመካነ ኢየሱስ በሉተራን ስም ደግሞ ትክክል ያልሆነ ነገር እኔ አምሹር እርግጠኛ ሆኜ የምነግራችሁ መሬት ላይ ያሉት ተቋማት የሚሉትን ነገር ይላሉ። በጣም በቅርቡ የሚሉትን ነገር ይላሉ። እንደ አርፈው እንዲቀመጡ ያደርጓቸዋል። እነሱ ግን እስከዛ ድረስ በፍጹም አጌኒስት ከመካነ ኢየሱስ ጋር በፍጹም ኮሜንት ላይ ቢሆን ቪዲዮ ሰርታችሁ ዋሬቨር ቢሆን አፕሪሺየት ከማድረግ ውጭ ከማገዝ ውጭ እንደነበረው ማለት ነው። ከበፊት እንደነበረው መካነ ኢየሱስን የሚያጠላላ ሉተራን የሚያጠላላ የእነሱን ቴዎሎጂ በፍጹም እንዳትናገሩ፣ እንዳትጽፉ። አንደኛው። ሁለተኛው እነሱ ሪፕሬዘንት እንዲያደርጉ እንዳፈቅዱላቸው፣ ካታጎሪ እንዲሰሩ እንዳፈቅዱላቸው በፍጹም። እኛ ሉተራንን ለምሳሌ እንደዚህ ዘር በላንተ ማን ነው ሉተራን ያደረገ ከኔ የተሻለ ሉተራንን ለመወከል ምንድን ነው መብት? ወይል እንግዲህ አይ እኔ ይቀበላለሁ ሁሉንም ትምህርቱን ሊልህ ይችላል።
ኦኬ እኔ ሁሉንም ለምሳሌ አንተ ጥምቀት ለድነት ብለህ አትቀበልም፣ እኔ ጥምቀት ለድነት ብዬ እቀበላለሁ። ስለዚህ ሰዋት ጥምቀት ለድነት ብለህ ትቀበላለህ፣ እኔ ጥምቀት ለድነት ኢሴንሻል ዶክትሪናችን እነዚህ ናቸው ብለው አብያተ ክርስቲያናት ኦልሬዲ አውጥተዋል። ኢሴንሻል ዶክትሪን ላይ ልዩነት አለ፣ ሌላ ሃይማኖት ነህ። ልዩነት ከሌለ በዛ ላይ አንድነን፣ ኢሴንሻል ባልሆኑት ላይ ደግሞ ልዩነት አለ። ኢሴንሻል ባልሆኑ ልዩነት እኮ አንድ ፔንቴኮስታልም ሆነ እኮ ልዩነት ያለብህ አለ። የትኛው ሃይማኖት ነው ልዩነት የሌለው ኢሴንሻል ባልሆነ ጉዳይ? የኢትዮጵያውያን ሙስሊሞች ናቸው የሌላቸው? 3 ቦታ አይደል እንዴ ተከፍለው የሚቀጣቀጡት? ኦርቶዶክሶች ናቸው 4-5 ቦታ ተካፍለው አይደል እንዴ የሚጠዛጠዙት? ኢሴንሻል ባልሆነ ጉዳይ ላይ ማይለያይ እዚህ ምድር ላይ አለ? እንደዛ አይነት ዲኖሚኔሽን አለ? የለም። ስለዚህ ልዩነት አለ። ኢቭን አንድ ዲኖሚኔሽን ሆኖ እንኳን ማለት ነው። ሰው እንደዛ ቅድም እንደተባለው ማለት ነው። ትላንትም እኔ ስል እንደነበረው እናንተ ቁጭት ካለባችሁ ልህ ካለባችሁ እንዲቀየር እንደዚህ ይደረግ ማድረግ ከፈለግ ሂዱ ካውንስል ሂዱና ቁጭ አድርጋችሁ ካውንስሎቹን አናግሩ። እንደዚህ መሆን አለበት ብሉ። ቲክቶክ ላይ ምን ትሰራለህ? ቲክቶክ ላይ 24/7 ኮንፌሽናችን ትላለህ እንዴ? ነውር አይደለም እንዴ? ደግሞ የሚሰሩትን ደግሞ አለማሰራት እንጂ ሰው ከአንተ ወደ ጌታ አይመጣም። ሰዎች ሰብከው ወደ ጌታ የመጡትን ሰዎች እንዳይመጡ ይሄ ነገር ትክክል አይደለም ትላለህ። አሁን አንተ ሰይጣን ነው የላከ በጌታ ነኝ ትላለህ። አንተ አሁን ነፍሳት ሲድኑ የምትቆጣ ከሆነ እኔ you are son of devil ለእኔ አንድ ማስረጃ ይሄን ደግሞ ብለዋል ብለህ እንትን እንዳትሉ ልድገመው ደግሜ ማለት ነው። አንተ ሰዎች ሲድኑ የምትናደድ ከሆነ የሰይጣን ልጅ ነህ። ከእግዚአብሔር ጋር ምንም ግንኙነት የለም። አንተ የእግዚአብሔር ሰራተኛም አይደለም፣ የዚህ መንግስትም አያውቅህም። አንተ የሰይጣን አገልጋይ ነህ። የሰይጣንን ተልእኮ ነው የምታካሂደው። ምንም ጥያቄ የለውም። ለሶስተኛ ጊዜ እነግርሃለሁ። ሰዎች ሲድኑ የምትናደድ ከሆነ አንተ ሰን ኦፍ ዴቪል የሰይጣን ልጅ ነህ። you are a son of the devil። በደንብ እንትን በሉ። ይሄንን ንገሩልኝ፣ ቆርጣችሁ ላኩልኝ። ሰዎች ወደ ጌታ ሲመጡ በጌታ የሆነ ሰው ደስ ነው የሚለው። የሰማይ መላእክት እንኳን ደስ ይላቸዋል ይላል። ልትደሰት ነው የሚገባ። አይቻለሁ። ሌሎች ሁሉ ተራውያን እና አኪ ምናምን የሚባሉ ሰዎች ወደ ጌታ ሲመጡ እንኳን ጌታ ረዳችሁ ምናምን ብለው ቪዲዮ ሰርተው ምናምን ለጠፉ። አይቻቸዋለሁ። ሉተራውያን ደስታቸውን ሲገልጡ ማለት ነው። ተቆጥታ አንተ በእነሱ ጉዳይ ላይ አርቲክል የምትጽፍ ከሆነ የሰይጣን ልጅ አገልግሎት ሌላ ነው ማለት ነው። የሰይጣንን መንግስት ነው የምታገለግለው። ስለዚህ በቃ መስመራችን ለየቅል ነው ማለት ነው። ሰው ይህንን ሁለት ነገር እንድታረጉ አምሶሪ አረዘምኩኝ። አቤጉ እንደ ልመና ነው። አንደኛ እንዳትፈቅዱላቸው፣ እነሱ እኛ መካነ ኢየሱስ እንወክላለን ሲሉ እንዳትፈቅዱላቸው፣ እኛ ሉተራን እንወክላለን ሲሉ እንዳትፈቅዱላቸው። የእናንተ ሃይማኖት ነው። ከእናንተ የተሻለ እነሱ ሊወክሉ የሚችሉበት ምንም መብት የላቸውም። ሌላው በእነሱ ምክንያት የመካነ ኢየሱስንም ይሁን የሉተራውያንን ቴዎሎጂ እንዳትቃወሙ፣ ከነሱ ጋር አጌንስት ሆናችሁ ኮሜንትም አትጻፉ፣ ምንም ቪዲዮ ምንም አትለጥፉ። ተባረኩ። እዚህ ላይ አንድ ሀሳብ ለመስጠት የከታች አንዳንድ ጽሁፍም እያዩ ስለነበር ምንድነው ቅድም ብለናል፣ መሰረታዊ የሆኑ አስተምሮች ላይ መግባቢያዎች አሉ። አንድነትን ማቆም ይቻላል ከተባለ መሰረታዊ አንድነት አለ እየተባለ ስለሆነ ደግሞ ልዩነቱ እንዳለው ነው ማለት ነው። ስለዚህ እዛ አንድነት ላይ ሰው ቆሞ የሉተራንን ኮንፌሽን ዲፌንድ ቢያደርግ እንደውም ምንድን ይሄ ትክክል አረክ ነው ሰው የሚባለው ማለት ፔንቴኮስታል ቸርች እያመለከም ወይ ደግሞ ፕሪስፓይተርን ባፕቲስትም ይሁን እዛ እያመለከ የሉተራን ኮንፌሽን ዲፌንድ ያደርጋለሁ ካለ ይሄ ምንድን ይሄ በቃ ዩአር ዌልካም ነው ማለት እንኳንም ማረክ ነው የሚባለው እንጂ ኢንዳይሬክት በሆነ ሴንስ ተረዱት ለማለት ነው። ስትሪክት በሆነ ሴንስ እዛ ሂጄ ነው ማመልከው ምናምን ማለቱ አይደለም። ግን ጀስት ዊ ስታንድ ፎር ዘ ጎስፕል ነው። ላይክ እነዛ መሰረታዊ መግባቢያዎች ስላሉ እነሱን ኮንቴክስት ባረገ መንገድ ነው አሁን ንግግሩ። ትንሽ ዳይሬክት በሆነ ሴንስ እንዳትወስዱት ለማለት ነው። ሜይ ቢ ኤርሚም ሲጽፍ ስለነበር ከታች ሰው ኢንዳይሬክት በሆነ ሴንስ ግን እንደዛ ሰው ሊናገር ይችላል። አሁን ውጭ ሀገር ያሉት ለምሳሌ አሴድን ሳይ ጋቪን መጣልኝ እሱ ይወደዋልና ጋቪን አሁን ማርቲን ኬሚንቴዝን እያነሳ ሁሉ ዲፌንድ ያደርጋል። አሁን ከካቶሊኮች ጋር ትምህርታቸውን እንትን ሲያደርግ ምናምን ማለት ማርቲን ኬሚንቴዝ የኛ
ሉተራን ቴዎሎጂ ውስጥ ያለ ሰው ነው። እነ ፍሬድሪክ ሉፐን ማለት ነው ሉተራን ቴዎሎጂያንስ ናቸው። ያነሳቸዋል እያነሳቸው ማርቲን ሉተርን እያነሳ እሱኛው አይነት ሴንስ ነው ማለት ከታች የምትጽፉ ሰዎች አንደርስታንድ እፍዬ እነሱ ራሱ ሲያውቁት እኮ ነው። አሁን ይህንን እዚህ ላይ የሚርመሰመሱት ሰዎች ሪፕሬዘንት እናደርጋለን የሚሉት ሲያውቁ። እኔ ዲቤት ብዙ ጊዜ አድርጌያለሁ። ጥምቀትን በተመለከተ መካነ ኢየሱስን ያነሱልኛል ብዙ ጊዜ ዲቤቶች። አሁን ገብተህ ብታይ 2-3 አታጣም። እኔ ቤት በጥምቀት ጉዳይ ዲቤት ያደረኩበትን ማለት ነው። መካነ ኢየሱስ ብሎ ያነሱብኛል እነሱ። መካነ ኢየሱስ እና እናንተ አንድ ናቸው ወይ? መካነ ኢየሱስ ሌትስ ሴይ ነው ኢንፋንት ባፕታይዝድ ሲሆኑ እግዚአብሔር እምነትን በልባቸው ይፈጥራል ብለው ነው የሚያምኑት። እናንተ እንደሱ ታምናላችሁ ወይ እላቸዋለሁ። አይ አናምንም። ስለዚህ ያለ እምነት ክርስቶስን ይለብሳል ነው የምትሉት ብዬ አርጊመንቱ ሌላ ነው፣ ሌላ መስመር ነው ማስይዘው። ኦኬ ጠዋትም እንደዛ ሲባል ነበረ። ለምሳሌ ከሌሎቹ ጋር ለምን ትወያያላችሁ? እስከዛሬ ተወያይታችኋል እና ጥምቀት ለድህነት አይደለም ብለህ ተወያይታችኋል ምናምን። ኦብቪየስ ነዋ ጥምቀት ለድህነት አይደለም ብዬ ነው ማምነው እኔ። ስለዚህ ጥምቀት ለድህነት አይደለም ብዬ አወራለሁ። አንተን መካነ ኢየሱስ ህፃናትን የምታጠሙ ትክክል አይደለችም፣ ቴዎሎጂዋ ትክክል አይደለም እንዲና እንደዛ ብሎ ተነስቷል። ካልተነሳ ገልብጠ ለሌሎቹ ነው እየተጫወተ ያለው ማለት ነው። ለምን ሌሎቹ ተነኩ ነዋ? ለምን የሌሎቹ የስህተት ትምህርት ኤክስፖዝ ሆነ ነዋ? አርጊመንቱ ላይ ምን ተነሳ ነው ዋናው። በውይይቱ ወቅት የተነሳው ነገር ምንድን ነው ነው መሞገት እኮ የሚችሉ ሰዎች አይደለም። ለምን እነሱ ዲቤት እንደማይገቡ በጣም ነው ይገርመኛል። አይገቡም፣ ለዘላለም ነው እኮ የማይገቡት። ለምንድን ነው የማይገቡት? ዲቤት አይደለም ዲቤት ኢንፎርማል ዲቤት እንኳን እኛ ስንገባ ሮጠው የሚገቡት። ከፍተው ሲጠሯቸው ኑ ተወያዩ ብለው አይገቡም። እነሱ ቤት ያውቁታል። አንድ ቀን ገብተው ምን እንደሆኑ ያውቃሉ። አንድ ቀን ቢገቡ ማለት ያውቃሉ። እኔ ብዙ ነገር ግን እንደ ልቤ ማውራት አልቻልኩም። የፍዬ ጎሄድ እሺ እኔ ይቅርታ አስቼ ድምፁን ያሰማ እንዳይዘረግፋችሁ ትንሽ ቆየና አንዴ ድምፁን ያሰማና ከዛ ትቀጥላለን። እሺ ቀጥሉ። ሼር እና ታብ አድርጉ። ክፉ ነገር አትጻፉ። በጎ የሆነ ነገር አሁን አይታችኋል። እንግዲህ እዚህ ውስጥ ሁሉም አንድ አይነት እንትን አይደለም፣ ግን ይኸው በፍቅር እያወራን ነው እንግዲህ እና ታችም ለበጎ ነገር በተለይ ደግሞ ይህንን ፕላትፎርም እንደ በፊቱ እንድንጠቀምበት እንዲሆን አድርጉት። ቀጥሉ። እኔ አንደርስታንድ ምንድን ነው ትናንትን ብያለሁ። ከዚህ በፊት የተሰሩ ስራዎች አሉ አሁን እዚህ ቲክቶክ ላይ ማለት ነው። አንድ ሰው የተለየ ሀሳብ እንኳን ቢኖረው ኢትስ ኦኬ ቢኖረው ያ ነገር ግን እንዴት አድርጎ ሪፕሬዘንት እንደሚያደርገው እንዴት አድርጎ ደግሞ እዚህ ከተሰራው ስራ ጋር ሳይጋጭ እዚህ የሰሩም ስራዎች የሰሩ ሰዎችም ስለነበሩ ናቲ ማለት እኮ እኛ ቸርች ወንጌላዊ የነበረ ሰው ነው። ሄርሜቲክስ ሁሉ አስተምሮናል። ልጆች ያለንላ ዮሲም አለ አሁን ብራዘሩ እኛው ጋር ብቻ ተሰርቷል። የሆነ አንድነትን ይዘው የሰሩትን ስራ አለ። ፍሬያማም ነበር ብዬ አስባለሁ። እንግዲህ ሰው ጌታን ቲክቶክ፣ ፌስቡክ ላይ የሚቀበል ደዝም ማተር ኮንክሪት የሆነው የወንጌል ኮንቪክሽን ያገኘው እንጂ ደዝም ማተር የተቀበለ ምናምን የሚለው ለቲት ቢ ፕሪሽድ ነው ጎስፕል እና እሱን ነገር ያገናዘበ አይነት አገባብ ነበረ ጥሩ የሚሆነው እንደዛ ነበር። አሁንም እኔ እንትን ለማለት አይደለም፣ ግን ምን ላይ ነበረን ቅድም ስናወራ የነበረው ብቻ ኢንዳይሬክት በሆነ ሴንስ መግባቢያዎቻችንን መሰረት ባረገ መንገድ አንድ ሰው ሉተራን ዲፌንድ ቢያደርግ እንደውም በጣም ኢዝ ዌልካም ነው። ኢዝ ዌልካም በቃ በደንብ እንደውም ዲፌንድ ያርግ። ኦርቶዶክስ ጋም ካቶሊክም ጋር ሌሎችም ጋር ሙስሊምም ጋር ገብቶ እንደዛ ማለት ነው። አሁን ልጆቹ ትናንት አንድ ወዳጄ ገብቶ ዲፌንድ ሲያደርግ ነበረ የዋድ ምናምን ጋር ገብቶ የዋድ ነው ሌላም ደግሞ አሉ እንደዚህና ጋዲሳ ምናምን ጋር እና ይጠቅስለታል። የሆነ መዞ ኮንፌሽን መዞ ምንድን ነው የጠቀሰለት አናባፕቲስቶችን ይሄ 100,000 አጋንንት ምናምን ያለበት ማለት ነው። እንደዚህ ለትራዲሽናል አናባፕቲስት የተባለ ነገር ቀጥታ በቃ ለመሰረተ ክርስቶስ እንዲለጥፍ አድርጎ እንዲናገር ማለት ለሜኖናይትስ ምናምን ቃል የምትላለ እንትን ነው በቃ ገብቷቸዋል። እነሱ ያመጡትም የክርክር ሜተድ ምናምን ወደዚህ መርቶ ሊሆን ይችላል አላውቅም፣ ግን በጣም ይሄ ዩሃቭ ቱ አንደርስታንድ የእነሱንም የክርክር ትልምና ዓላማ ዩሃቭ ቱ አንደርስታንድ እንዴት አድርገን መመለስ አለብን። እንደው ቃለ ስላቀረቡ ብቻ
ምናምን አይደለ። እነሱ የራሳቸውን ኮንፌሽንም ገልጠው ሲያስተምሩ አላየውም። እኔ በመሰረቱ በቃ ሉተራን ይላሉ እንደዛና እዛ ጋ ያለውን ነገር ዩሀፍቱ አንደርስታንድ። ለዛ የሚሰራውን ነገር ለኦርቶዶክስ የሚሆን ካቶሊክ ሙስሊም የሚሆን ኤቲስት የሚሆን ለእነሱ የሚሰሩትን ነገሮች ዩሀፍቱ አንደርስታንድ። እዚህ ጋር ደግሞ አንድ በጴንጤቆስጣል አማኝ ወይ ቃሌም ስለ መካነ ኢየሱስ ሊጋደል ይችላል እና መጋደሉ እኮ ጥሩ ነው ወገኖች፣ መጋደሉ ጥሩ ነው። ኢንዳይሬክት በሆነ ሴንስ ነው ክሊም ያደረገ ያለውና እኔ እንትን ልስጥ፣ ቆይ ማስረጃ ለምን አልሰጥም? አሁን ባለፈው እንግዲህ የጴንጤቆስታሉ ስዕል የለውም። ከኤርሚያስ ጋር በነበረ ውይይት ዶጋመድ ሆነ ወንድማቸው ማለት ነው እንደምታውቁት። ከዛስ አይ ሉትራኖች አሏቸው ብለው እንትን አሉ። ቴዲ ቤት እኛም ካልተገኘ እየገለጡ ማለት ነው። ይኸውና አንድ አይነት ናቸው፣ ይሰገዳል ስዕል ለምን መምን እያሉ ኦኬ፣ እንደዛ ከሆነ እኛም ደግሞ እድል ይሰጠን ብለው ግን የገቡት እነማን ናቸው? ይሄው ቃልዬ ነው እና ማን ናቸው? ኤቢ ነው። ምናልባት ከሉትራን አኬና ማን ነበረ? ቃልዬ ጆ ነው የገባው። ጆና ኤርሚያስ በቃ እና ዲፌንድ ሲያደርጉ ነበር። ይሄ እኮ አሁን ያየ ነው እኮ ይሄንን እኮ እንዴ አሁን ኤፊ ያለው ነገር አለ። ለምንድን ነው የማይገቡት? ይሄው አሁን እሱን አልወጣ ብሎኝ የእንትናን እየፈለግኩኝ ነው። የዳኒንና የአኬን ምልልስ ትዝ ይላቸዋል። ኤፊ እንዳውም ትዝ ይላል። እንዳውም በውስጥ ምነው አለሰለስከው ብለኸው እንትናን ዳኒና በሚቀጥለው ራሱ ማስታወቂያው ራሱ የሰራው ልጁን አፍርድም የሚያበላ ነበረ ማለት ነው። ግን ሉትራ ነው። እነ ቃሌ ተወያይተው ሲገቡ እነ ዳኒ ገብተው የሚሰጡት አስተያየት የሚገርም ነው። እነ ናቲ ማለት ነው። ወደ ላይ እየሄድኩኝ ይገርማቸዋል እየፈለግኩኝ ማለት ነው። እና እስቲ አምሮብሃል፣ ቀጥል እስቲ ደግሞ የጠበቁ ነው። አሁን መጨረሻ ላይ ተወራው ኤፊ ደብሬስ ሜይ ቢ ካልጨረስክ ትቀጥላለህ እና በጣም በቅንነት በሰዓቱ አልነበሩም እና እንደዚህ ወደ ፊት ለፊት ገፍቶ የመጡ የሉትራን ልጆች አልነበሩም። ሚዲያው ገና ሲጀምር ምናምን ላይ ከ5 ዓመት ወዲህ ጀምሮ ማለት ነው እና ነሰሰሪ እና አብሶሊት ነሰሲቲን በተመለከተ ስለ ባፕቲዝም ቴዎሎጂ ኦፍ ሉተር እኔ ነኝ ቤት የገባሁት። ካን ኢማጂን ዳት አም ናት ሉትራን። ነሰሲቲ እና ነሰሰሪ ነው ኦር አብሶሉትሊ ነሰሰሪ ነው በሚለው አይዲያ ላይ ማለት ነው እኔ ነኝ የገባሁት። የማንን ቴዎሎጂ ዲፌንድ ለማድረግ? ቴዎሎጂ ኦፍ ሉተርን ዲፌንድ። ሉተር ብቻ ነው ርዕስ ተደርጎ የገባው ማለት ነው። ከዛ በኋላ ናቲ በራሱ ገብተዋል፣ ሌሎችም ኤንድ ፐርሰናሊ ሉተር ሲሰደብ የለም ማለት የሆነ ኬር አታረጉለትም ማለት አትወዱትም። እኔ እንደዛ ነው ፊል እያደረኩ ያለው። አትወዱትም። በዚህ ገባ በዚህ ወጣ ሲባል አንዳንዶቹ ሜር አሰርሽን ብቻ ናቸው ባይዚ እንደነ ቴብል ቶክ ላይ ተቀመጡ እና አንዳንድ በሳቱ የነበሩ ካቶሊክ ቴዎሎጂያንስ ያወሩትን ከክፋት ያወሩት ማለት ነው። ሂስቶሪካል ክሬዲቢሊቲ የሌለው ክሶቹ ዳንኛንን ፈልገን እያመጣን ያለ ነው። ገስዋት ሉተርን ዲፌንድ ባረኩበት ልክ በደንብ አዳምቶ ይሄንን ግቡና ቪዲዮዎችን እና ዲቤት ያረኳቸውን ቼክ አድርጉ። ሉተርን ዲፌንድ ባረኩት ልክ ጆን ካልቪንን ዲፌንድ አላረኩትም። ባይዘ ዋሾ ማርቲን ሉተርን ዲፌንድ ባረኩበት ልክ ጆን ካልቪን ሲነካ ራሱ መልስ አልሰጡም። ዝም ነው የምለው። ዲፌንድ አላረግም። ለምን? አይኮኒክ ፊገር ነው። ካልቪንም ከሱ በኋላ ስለሆነ የሚመጣው ማለት ነው። ሂዋዝ የ9 ዓመት ልጅ ሪፎርሜሽን ሲነሳ ባይዘ የ9 ዓመት ልጅ ነበረ ጆን ካልቪን። ሉተር እዛ ጋር ዊተንበርግ ላይ ጨዋታውን ሲጀምር ማለት ነው። ከዛ በኋላ ነው ቀስ እያለ የሚመጣው ነገር። ዲፌንድ አድርጌ አላቅም። ራሱ ከየትኛው ህብረት እንደሆነ ማይታወቁ ሰዎች መጥቶ ሰርቬተስን አስገደለ፣ እንጨት አስለቀመ ምናምን እያሉ ሲያወሩ ገብቼ እነሱ በሄዱበት ሞራል ራሱ ይጃላል።
ለምሮ ለዛኛው መልስ ልሰጥ ያልፈለኩት የት እንደሆነ የማይታወቅ ሰው ስለሆነ ነው። ታድሶ ነው ተብሎ ታድሶ አይደለም፣ ኦርቶዶክስ ነው ተብሎ ኦርቶዶክስ አይደለም፣ ፕሮቴስታንት ነው የት እንደሆነ አይታወቅም። ከሁሉም ጭብጨባ የሚለቅም ሰው ማለት ለማን ብለህ ነው እዛ ጋር ኢነርጂ የምታባክነው? ተውኩት ማለት ነው። ፋይናል የዲቤት ጥሪ ያቀረብኩ ስለማን እያወራሁ እንዳለ ታውቃላችሁ። የዲቤት ጥሪ ያቀረብኩ ምናምን አልመጣ አለ ተውኩት ምናምን። ከዛ ውጪ ስለ ሉተር ላይ የሚነሱ ክሶችን ከመሟገት ውጪ ኢቨን ስላለሁበት ትራዲሽን የሚነሱ ክሶች ላይ ረግጬ ሂጄ አላውቅም። እኔ አም ናት ኢንተረስትድ ኢን ዳት አይ ቲንክ አም ቱ ኦልድ ኢናፍ እንደዚህ የሆነ ፐርሰናል ነገሮችን ግለሰብን ዲፌንድ ከማድረግ አልፌ ሄድኩ ይመስለኛል ሳስበው። ወደ ቢሮ ነው መሄድ ያለበት፣ ወደ ፕሬዚዳንት ኦፊስ ነው መሄድ ያለበት፣ ወደ ቄሶቹ ወደ አስተዳዳሪዎቹ ነው መሄድ ያለበት እንጂ ዊዱና ኬር እዚህ ያለ በቃ አበት ብቶ ነው ፖይንቱ። ዊዱና ኬር አናደርግም። ምንም ነው ደግሞ እንዲጠላ ነው የምታደርጉት። ሉትራን ትራዲሽን እንዲጠላ ነው የምታደርጉት እያረጋችሁ በሄዳችሁበት መንገድ። እኛ በሴቶች ኦርዲኔሽን አናምንም እና እዚህ ቲክቶክ ላይ የቲክቶኩን ሊግ እየመራ ያለው ምን የወንዶች ኦርዲኔሽን ነው? በሴቶች ኦርዲኔሽን አናምንም። ቄስ አድርገን አንሾምም። ኦኬ እዚህ የቲክቶኩን አንጓ እየመራ ያለው ምን እንትን ነው? ወንድ ነው? ለራሳችሁ ግራ ገብቷችኋል። ጀስት ፊክስ ኢት በቃ ፊክስ ኢት። ወደ መሬት አውሩ፣ ፊክስ አድርጉት። ከዛ በኋላ ቅድም ኤፊ ብሎታል። እዛ ጋር የተቀመጠ ነገርን ስታመጡ ነው አቅም ኖሮት እዚህ ጋር ያለውንም ነገር አላማችሁን ግብ ሊመታ የሚችለው። አንተ ቲንግ በቃ ማለት ቬሪ ቲንግ አንተ ያወራው ነገር ኤግዛክትሊ እዛ ጋር የሆነ ቻፕል ላይ እየተለማመዱ ነው ያሉት መካኒስት ቻፕል ላይ። እኛ እንደዚህ አንልም ስትል ማን ስለሆንክ ነው አንልም እያለ መድረክ ላይ እያስተማረ ነው ያለው። አንተ እዚህ የተቃወምክ ያለው። ስለዚህ መሬት ላይ ካለው ጋር ተስማምተን ወደዚህ መምጣት ያለበት። ስትመጣ መሬት ላይ ያለውን ተስማምተ ነው ወደዚህ የምትመጣው። የዛኔ አቅም ይኖራል ነው እያልን ያለው። ግን ገስዋት እንደው የኔን ጥርጣሬ ያው ነብይ እንደሆንኩ ስለምታውቁ ማለት ነው መቼም ቢሆን አሁን የተቀላቀለውን ቅልቅል አይደለም እናንተ ቲክቶክ ላይ በምታነሱት አቧራ 20 እና 30 ዓመት ውስጥ አይስተካከልም ከዚህ በኋላ። ያው ትሬንዱ ስለምታውቅ ማለት ነው። ቲዮሎጂካል ትሪያጆች በምን ያህል ጊዜ ውስጥ ነው ዲያሎጎች እየተደረጉ ለውጥ የሚመጡት የሚለው ነገር ስለሚታወቅ ታሪክን ስለምናውቀው ማለት ነው። አይደለም ቲክቶክ ላይ በሳምንት 4 ቀን ገብተ 5 ቀን ገብተ 20 እና 30 ዓመት አይስተካከልም። እናንተ እዚህ ላይ እየጠየቃችሁ ያላችሁት አለስ እንደ አደርዋይስ መሬት ላይ ያለው ኢንፍሉዌንስ ካልተደረገ በስተቀር እሱን ደግሞ ኢንፍሉዌንስ እያደረጋችሁ አይደለም። አንድ ሰካራም ባል አለና መንገድ ላይ አቆሙ ጠየቁት፣ ይወድቃል ይነሳል አቆሙትና አንተ ቆይ ማንን ነው የምታሸንፈው ተብሎ ተጠየቀ። እኔ ሚስቴን ነው ማሸንፈው አለ። ሚስቴን ነው ማሸንፈው የፈረደባት ማለት ነው። እዚህ ጋር 4 ሆነ ተሰብስበህ ትቀመጥና ማንን ነው የምታሸንፈው? የት ነው መወዳደር የምትፈልገው? እኔ ቲክቶክ ላይ ነው መወዳደር የምፈልገው። ማሸንፈውም ፔንቴኮስታሎችን ነው ወይ እውቀት። እሺ ታንክ ዩ